ተጠማቂው ሰው ማን ነው? ማን ነው ማለት ምን አይነት ሰው ነው የሚጠመቀው? ደግሞ ከለር ልትመርጥ ነው ወይ ብሎ የሚል ሰው ካለ ስለ ከለር አይደለም ማወራው። ስለ ውፍረትም ስለ ቀጥነትም ስለ ጥቁር ስለ ነጭ አይደለም። ማን ነው ማለት የሚጠመቅ ሰው ምን አይነት ሰው ነው? ወይስ የትኛው ነው የሚጠመቅ ሰው? ብራዘር ክርስቲያን አቤት፣ የትኛው ሰው ነው መጠመቅ ያለበት ነው ብሎ ያለው ሰው ብዬ ስልህ በዚህ መሰረት ማለት ነው። ያመነ ወይስ ያላመነ ነው የሚጠመቀው? ያመነ ነው የሚጠመቀው። ያመነ ነው የሚጠመቀው። ይህንን ጌታችን በማርቆስ 16 ላይ ተናግሮታል አይደል? ታስታውሳለህ? ያመነ የተጠመቀም ይድናል ብሎ ማለት ነው አይደል? ያላመነ ሰው እንዲጠመቅ የሚናገርበት የመጽሐፍ ቅዱስ ክፍል አለ? ያላመነ አይ ቲንክ አሕዛብን ሄዳችሁ አጥምቋቸው አስተምራቸውም የሚል አለ የሆነ ጥቅስ፣ ግን እሱን አላውቀውም ቁጥሩን እኮ። እነሱ ሳያምኑ ነው ያንኛ ሰዎችን ሳያምኑ ነው አጥምቋቸው ብሎ ያለው። ልንገርህ፣ በጣም ቅን እና የዋህ ወንድም ስለሆንክ ልንገርህ፣ ማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 19 እና 20 ነው አሕዛብን ሁሉ ብሎ የሚለው። ይሄን ቃል ማለት ታስታውሰዋለህ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ይሄን ቃል ነው አደለ ብለህ የምትለው? ትክክል። ኦኬ። እነዚህ ሰዎች ያላመኑ ሰዎችን ነው አጥምቁ ብሎ ያለው። እንደዛ ነው የተረዳኸው? እንደዛ ነው የሰማኸው ከዚህ በፊት? ምክንያቱም አሕዛብ ስለሚል ክርስቲያኖችን እያመኑት ሰዎች አይደለም ያለው፣ አሕዛብ ስለሚል አሕዛብ ደግሞ በመጽሐፍ ቅዱስ የማያምኑ ሰዎች ሌሎችም አረቦችንም ሁሎችንም ያካትታልና እንደዛ ብዬ ነው የምረዳው። ስለዚህ እነዚህ አሕዛብን ብሎ የሚላቸው ሰዎች ክርስቲያኖችን አይደለም ያላመኑ ሰዎች ነው። ኦኬ። አሕዛብን ጌታ ሄዳችሁ እንደገባሽ ትደበቂያለሽ። በወረጅታችሁኝ። ኦኬ። አሕዛብን አጥምቋቸው ነው ያለው ጌታ። አሕዛብን አጥምቁ ነው አይደል ያለው ጌታ እሱ ጋር። አሕዛብ ግን ከመጠመቃቸው በፊት ሊያሰሟቸው የሚችሉት ነገር ሐዋርያቱ ሊነግሯቸው የሚችሉት ነገር የለም? ይችላሉ። ለምሳሌ ምንድን ማሰማት ያለባቸው? እናጥምቃችሁ የክርስቶስ ተከታይ አድርጋችሁ ሊሏቸውም ይችላሉ። ምንም ሳይነግሯቸው? አይ እሱ ጋር ግልጽ የተቀመጠ ነገር ስለሌለ ነው። እያጠመቃችኋቸው አስተምሯቸው ስለሚል እያጠመቁ በአብ በወልድ መንፈስ ቅዱስ ስም እያሉ እዛ ጋር እያጠመቁ ሊያስተምራቸው ይችላሉ። ኦኬ። አሕዛብን እዚህ ጋር ሐዋርያቱ መጥተው ሐዋርያቱ ወደ ዓለም ሁሉ ሄደው አሕዛብን ምን አሉ? እንደዚህ አታምንም? ሐዋርያቱ ወደ አሕዛብ ሄደው ምንድን ነው ያደርጉት? መጀመሪያ ክርስቲያን ማይከን ክፈተው፣ እኔ እናንተ ስለምናወራ። ሐዋርያቱ ወደ አሕዛብ ልኳቸው ነው አይደል? ወደ አሕዛብ የሄዱት ልኳቸው። እንግዲህ ሂዱና ብሎ ሲል ልኳቸዋል ማለት ነው። ሂዱ ያላቸው ሐዋርያቱን ነው። ወዴት ነው ሂዱ ያላቸው? ወደ አሕዛብ ሁሉ ማለት ነው። ስለዚህ ሐዋርያቱ ተላኩ ወዴት? ወደ ዓለም ሁሉ ማለት ነው። ከዛ አሕዛብን አገኙ። ከሰሙ በኋላ ሰዎች አመኑ። ወንጌልን ሲሰብኩ ሰዎች ሰሟቸው። የሰሙ ሰዎች ያመኑት አመኑ፣ ያላመኑ ደግሞ ተቃወሟቸው። ያመኑትን ግን ደግሞ
ያጠመቁትን ደግሞ ያስተማሯቸውን ደቀ መዛሙርት አደረጉ። ይሄኛው ነው ፕሮሲጀሩ ብራዘር፣ የጌታችን የኢየሱስ ክርስቶስ ትምህርት። የእናንተ የሚጀምረው ይሄንን ትተውና ስብከተ ወንጌል የለም፣ ማመን የለም። የእናንተ የሆነ አንተ ከእናተ ማህፀን ወጣህ፣ ከእናተ ማህፀን ወጣህ፣ እዛ ቀጥታ ተጠመክ፣ ሳታምን ወንጌል ሳይሰበክ አንተ ከዚህ ጀመርክ። መጀመሪያ የነበረብህ ከዚህ ነው። እኔ ግን ምንድነው አሁን የኔን እንድናገር ከፈቀድክልኝ እኔ ከጥምቀት የጀመርኩበት ምክንያት የነፍስ አባቴን ጠየቅኩኝና የነፍስ አባቴን ስጠይቀው ምንድን ያለኝ ክርስቶስ በወንጌሉ ሲያስተምር ልጆችን ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። እኛ ያመንበት እኛ ትክክል ነው ያልንበት እምነት ክርስቲያን ይሄ ኦርቶዶክስ ነው። እኛ ደግሞ እኛ ትክክል ነው ያለውን ለልጅ አንነፍግም፣ ወደ እኛ ለምናምነው አምላክ እናቀርባለን። ተወለድክ፣ እግዚአብሔር ጸሎት አድርገን ሰጠን፣ ልጃችንን ለእግዚአብሔር ሰጠነ አንተን። መጀመሪያም እግዚአብሔር አንተን በአንተ ንጹሕ ልቦና ፈጥሮብሃል፣ የክርስቶስ ልጅ እንድትሆን ግን በውሃና በመንፈስ አስጠመቅነ ያሉኝ እንደዚህ ነው። ከዛ በኋላ ግን እየተማርኩ ይሄዳለሁ። ደግሞ መጽሐፍ ደግሞ ታዲያ ንስሐ አባት አሁን የነገሩ ብራዘር፣ ንስሐ አባት የነገሩ በጌታችን በኢየሱስ ክርስቶስ ትምህርት ስትመዝነው ትክክል ነው? ቅዱስ ቃሉ አሁን ምንድነው የሚሉኝ? አሁን እዚህ ጋር አሁን ምሳሌ ያሉኝ እሳቸው ልጆችን ወደ እኔ አንከለክልም፣ የወለድነውን ልጅ እኔ ከማምንበት ሃይማኖት ልከለክል አልችልም። ሁለተኛ ደግሞ አንተ አድገህ 18 ዓመት ሞልቶህ አውቀህ ነው የምትጠመቀው ለማለት ከውሃና ከመንፈስ ያልተወለደ የመዘላለም መንግስትን አይወርስም ይላል ክርስቶስ ኢየሱስ። ስለዚህ ደግሞ ከሱ ደግሞ እንዳትወጣብኝ ልጄ፣ ከዛ እንዳትወጣብኝ ከውሃና ከመንፈስ አስጠምቄሃለሁ። ኦኬ። አሁን ይሄ ትምህርት ከመጽሐፍ ቅዱስ አንድም ቦታ ላይ አያመጡ። አንድም ከውሃና ከመንፈስ ካልተወለደ መንግስተ ሰማያት አይገባም የሚለው የዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ነው ያለው። ከውሃና ከመንፈስ ብሎ የሚለው በጥምቀት መወለድ ነው ብሎ የሚለውን እንኳን ትርጓሜ የሚይዝልን ነው ብለው ካሉ ያ በጥምቀት የሚጠመቀው ሰውዬ በመጀመሪያ ማመን አለበት። አንተ መስማት ያለብህ የነፍስ አባትህን ሳይሆን የእግዚአብሔርን ቃል ነው መስማት ያለብህ። የእግዚአብሔርን ቃል ነው የምሰማው። በጣም ይቅርታ። አይ አልቀጥልም፣ ዝም ብዬ ማሳሰቢያ ነው። በቅድሚያ ግን ሰላም ብያለሁ። ከላይም ያላቸው ወገኖች እግዚአብሔር ጸጋና ሰላም በሁላችን ላይ ይሁን። ለክርስቲያን እንደ ማሳሰቢያ እንድትነግርልኝ የምፈልገው እርሚ ራሷ በቤተክርስቲያኗ ትምህርት እኮ ሳይጠመቁ እልፍ አእላፋት ቅዱሳን ወደ እግዚአብሔር መንግስት ተጨምረዋል ትላለች። ይህንንስ እንዴት ታየዋለህ? ይቅርታ ቀሲስ አልሰማሁም። አንዴ እሺ ልድገመው፣ ምናልባት ለሱም ግልጽ ካልሆነልህ። የቤተክርስቲያኗ ራሱ መጽሐፍት እኮ ካስፈለገ ልጠቅስልህ እችላለሁ። ብዙ ቅዱሳን ሳይጠመቁ ወደ እግዚአብሔር መንግስት ገብተዋል ወይም ተጨምረዋል ብላ ታስተምራለች። አሁን አንተ ከምትለው በተቃራኒ ማለት ነው። ስለዚህ ሁለት አይነት ትምህርት ነው ያላት ማለት ነው ክርስቲያን። አይደለም ልመልስለት ኤርሚ? ትችላለህ። አይደለም ሁለት አይነት ትምህርት አይደለም። ግን ክርስቶስ አሁን ያልተጠመቀ ደግሞ ግን ሲኦል ይገባል እንዳትል ደግሞ ከክርስቶስ በቀኝ የተሰቀለው ከኔ ጋር በገነት ትኖራለህ ብሎታል፣ ግን አልተጠመቀም። ይሄኛው ኤክሴፕሽናል ኬዝ ሊኖር ይችላል። መጽሐፉም ራሱ የሚያስቀምጠው ስለሆነ ማለት ነው። ኦርቶዶክስ ያስቀምጠችው ሳይሆን መጽሐፍ ቅዱስ እዛ ጋ መደማቸው እንደ ጥምቀት እንደሚሆንላቸው የተሰቀለው ጌታን ስላመነ ብቻ ጽድቅ ጥምቀት ሆኖ እንደተቆጠረለት እናያለን። አይልማ የደም ጥምቀት የሚል መጽሐፍ ቅዱስ ውስጥ የለም። የደም ጥምቀት አይልም፣ ግን ያልተጠመቀ እንደዳነ ያልተጠመቀው ድኗል፣ ግን የዳነው
ደሙ እዛ ቀራኒዮ ላይ ደሙ የሽፍታውም እዛ ቀራኒዮ ላይ ስለፈሰሰ በደሙ ተጠመቀ ብሎ የሚለው የመጽሐፍ ቅዱስ የሐዋርያቱ ትምህርት አይደለም። የደም ጥምቀት ላይ የለም። አይ ያልተጠመቀም ይድናል ወይ? ሁለት አይነት ትምህርት አለ ስላለኝ ነው። እና ሁለት አይነት ትምህርት ሳይሆን ያው አሁን ቆይ ዮሐንስ ጌታን ያጠመቀው ነቢይ ተጠምቋል? እሱን እንግዲህ ታሪኩን እኛ አላየንም። መጽሐፍ ቅዱስ ላይ ዮሐንስ ጌታን እንዳጠመቀው እንጂ እንደተጠመቀ ይናገራል? ይቅር በሉ ወንድሞቼ፣ የለም ለክርስቲያን ጥያቄ ያለኝ በጣም ይቅርታ ወንድሞቼ። ወንድሜ ክርስቲያን ፊያታዊ ዜማ ለክርስቶስ ክርስቶስን በመንግስት ስትመጣ አስበኝ ሲለው ምን አለው? ምን አለው? ክርስቲያን ወንድማችን ከየት ቤተ እምነት ነው ግን? ዘአማኑኤል ይቅርታ፣ ኦርቶዶክስ ነኝ ወንድማ። ለክርስቲያን ነው። አይ ትጠይቅኛለች፣ ችግር የለውም። ወንድም አለም አለ መልስለት አለሁኝ። ግን ይህንን አንተ የምታውቀውን ታሪክ አንተ እንድታስረዳኝ እፈልጋለሁ። እዚህ ጋር እየተረዳው ነው ወንድሜ። ባለመጠመቅ ኤክሰፕሽናል ነው ላልከው አሁን የፊያታዊን ዜማ አይ ለአንተ አልተፈቀደልም። ዘአማኑኤል ኖ ታዩ፣ ችግር የለውም። ፈቅደለታል። ታች የሚጽፈው ኮሜንት ላይ ምን አለ ኮሜንት ላይ በእውቀት አትድኝም እያለ ታች ሲጽፍ ነበር። በእውቀት ምን በእውቀት የምትድኝ መሰለሽ እያለ ታች ሲጽፍ ነበር። የተቃወመ ነበር። አንተ የምታስተምረውን በጣም ይቃወም ነበር ታች። ስለዚህ አንተ ኦርቶዶክሳዊ ነህ አይደለ? ዘአማኑኤል ማይክን ክፈተውና አውራኝ። ያው ከእንትን ብዬልሃለሁ። ኦርቶዶክሳዊ ነህ አይደል? እሺ በቃ ኦርቶዶክሳዊ ነኝ፣ ግን ጥያቄን መጠየቅ እፈልጋለሁ። አልተፈቀደልኝም። እኔን ትጠይቀኛለህ። አንተ ኦርቶዶክስ ስለሆነ ክርስቲያን ቅድም ሰው ቤት ሁሉ ነበረ። ከእሱ ጋር እናውራና መጨረሻ ላይ ጥያቄ ካለ እሱንም እኔንም መጠየቅ ትችላለህ፣ እኔም አንተን መጠየቅ እችላለሁ ማለት ነው። ያ ቴንክ ዩ። ችግር የለውም። ቢሳደብ የተለያየ ነገር ቢጽፍ ችግር የለውም። ኦኬ በፍጹም አልሳደብም። ይቅር በሉ ዳጊ። እሺ ችግር የለውም። ሊቀ ተዋህዶ የጀመረው ነገር አለ ይጨርስና ቀሲስ ያወሩት ቀሲስ ይቀጥሉና ከዛ በኋላ ልቀጥል። አንድ ጥያቄ ነው የምልጠይቀው። እሺ ቀሲስ ይጨርሱ። ወሳኝ ነገር ነው ያነሱት። በጣም እሺ ዳጊዬ እግዚአብሔር ይስጥልኝ። ማስቀደምም እችላለሁ፣ ግን እኔ አጭርና ግልጽ እንዲሆንለት ለክርስቲያን ህፃናት የሚጠመቁት የቤተክርስቲያኗ መሰረት ከእግዚአብሔር መንግስት እንዳይወጡ ብላ ነው አይደለ? ህፃናትን የምታጠምቀው ምናልባት ወይ ቢሞቱ እንግዲህ ሊቃውንቱን ሁሉ ክርስቲያን የሰማኝ ነው። ትክክል። ካልተጠመቁ ከእግዚአብሔር መንግስት ስለሚወጡ ለዛ ብላይ ነው ይመስለኛል አንተም እንዳልከው። ስለዚህ እንደዛ ከሆነ የግድ መጠመቅ ካለባቸው ወደ እግዚአብሔር መንግስት ለመግባት፣ በሌላኛው ትምህርቷ ደግሞ ብዙ ሰማዕታት ጻድቃንና ቅዱሳን ሳይጠመቁ ወደ እግዚአብሔር መንግስት ገብተዋል። ክላሽ አያደርግብህም ወይ? ወይስ ሁለት አይነት ትምህርት ነው ያለው ነው የኔ ጥያቄ። ግልጽ ነው ሀሳቤ ክርስቲያን? ግልጽ ነው። እና እኔ ደግሞ ያልኩ ምንድን ነው የኦርቶዶክስ ላይ ብቻ ሳይሆን መጽሐፍ ቅዱስ ላይ ሳይጠመቁ ጥምቀትን ሳያገኙ መንግስተ ሰማያት የገቡ አሉ። ስለዚህ ኦርቶዶክስ ሁለት አይነት ትምህርት አለት ሳይሆን መጽሐፍ ቅዱስ ሁለት አይነት ትምህርት አለው ብለከና ከተናገርክ እሰየው፣ ኤርሚ ይመልስልሃል። እንግዲህ እንደዚያ ካልከኝማ ክርስቲያን፣ እንደዚያ ካልከኝ እኮ አይ በቃ እምነት ጥምቀት ተጨማሪ ነገር ነው ካልን በቃ ይሄ በቂ መቀበል አለብህ። አይ የግድ መጠመቅ አለብህ የምትል ከሆነ ደግሞ ከቤተ ክርስቲያኗ ጋር እየተጋጨ ነው የምልህ፣ እየገባ ነው የምልህ። ግን ገብቶኛል። ምክንያቱም ጥምቀት ግዴታ አይደለም እያለች እኮ ነው ቤተ ክርስቲያኗ። ምክንያቱም ሰዎች ሳይጠመቁ ወደ እግዚአብሔር መንግስት መጨመር ይችላሉ እያለች ነው አይደለም እንዴ? እንደዚያ የምትል ከሆነ እኛ ምንልህ መቀበል አለብህ። ምክንያቱም በቃ እኛ ምንለው ነው ትክክል፣ እኛና ቤተክርስቲያኗ የምትለው ትምህርት ትክክል ነው ማለት ነው። ምክንያቱም የምንለው ጥምቀት ግዴታ አይደለም፣ ሰዎች ሳይጠመቁ ወደ እግዚአብሔር መንግስት ሊጨመሩ ይችላሉ ካመኑ ብቻ እያልን ነው። እሱም ብቻ ይዘህ መሄድ ነው ከተረዳኝ። በግብዝነት አይደለም። ይቅርታ ሊቀ ተዋህዶ የሚላልን ስምና በግብዝነት አይደለም። አጋጣሚ ስምህ ነው እንግዲህ ስምህ ነው። ስለዚህ ዘለፋ ነው። አይ የተጻፈው ሊቀ ተዋህዶ ይላል።
እንግዲህ እሱን ነው የተናገርኩት። ስድብ እንደሆነ ታውቃለህ ወንድሜ፣ እየሰደብከኝ ነው። በግብዝነት አይደለም ያልኩኝ። መጽሐፉ በግብዝነት እዚህ ጋር አልጠመቅም ብሎ አይ ሁለተኛ ነገር ነው ብሎ የሚሄድ ሰው መንግስተ ሰማያት ሊወርስ አይችልም። ነገር ግን አጋጣሚ የለ ሲሆን በፍጹም እኔ እንደዛ አልተናገርኩም። ያውንም እየተናገርኩ አይደለም። ታነበብከው ሉተር የጻፈው መጽሐፍ ላይ ሁሉ አለ። እኔ አንብቤዋለሁ። አይ መሸሽ ሳይሆን ሉተር የጻፈው መጽሐፍ ላይ ሁሉ አለ። እኔ መጽሐፉን አመጣልሃለሁ ከፈለግከው። እና በግብዝነት አልጠመቅም የሚሉት እነዛ መንግስተ ሰማያትን አይወርስም ይላል ራሱ ሉተር። እንግዲህ የፕሮቴስታንት መስራች ነው። ስለዚህ እዚህ ጋር በግዴታ የምናወራው እኮ ክርስቲያን እያወራን ያለ ነው ስለ መጽሐፍ ቅዱስ፣ ስለ እምነት ቃል እያወራን ወደ የት ሄድክ እኮ? መጽሐፉ ላይ መጽሐፍ ቅዱስ ላይ እያልኩ ነው። ስማኛ ክርስቲያን፣ አሁን እኮ ይኸውልህ አንተ የግድ መጠመቅ አለባቸው ህፃናት ወደ እግዚአብሔር መንግስት እንዲገቡ ብለህ አይደለም የምታምነው ክርስቲያን? በትክክል በቃ እንደዛ ብለህ የምታምን ከሆነ ጥምቀት ግዴታ ከሆነ ቤተክርስቲያኗ ሳይጠመቁ መግባት ይችላሉ፣ ሌላ አማራጭ አለ እያለች ነው እኮ ነው። እነዛ ያልተጠመቁት እነዛ በአማራጭ የገቡት እኮ እነዛ መጠመቅን እድሉን አላገኝ ብለው እንጂ እድሉን ቢያገኙት አልጠመቅም እኔ በዚህኛው አማራጭ እሄዳለሁ ብለው ወደው ነፃ ፍቃድ ኖሯቸው አይደለም እያልኩ ነው። እኔ ደግሞ ታዲያ እኛ እንዴት እናደርግ? ቤተክርስቲያኗ በቃ መጠመቅ ግዴታ አይደለም ካለች እኛ ካልነው የተለየ ሆነ ነው። እኔ እኮ ሐሳቤ ነው ያላገኘው ካለች ከራስ ጋር እኮ ነው ያለው። ይቅርታ እየተደራረብን እያወራን እንጂ ግዴታ ነው ያለች ቤተክርስቲያን። ግዴታ ነው መጠመቅ እድሉን ካላገኘህስ ነው። ካላገኘህ ግን እግዚአብሔር ይፈቅድልሃል። ስለዚህ በቃ ሰው የመጠመቅ እድል ካላገኘ ግን ችግር የለውም ካመነ ብቻ በቂ ነው ነው የምትለኝ? አሁን መጽሐፉ ይላል እድሉን ችግር የለውም በቃ እድሉን አላገኘሁትም ብለህ በውስጥ ጊዜ እያለህ አይደለም ጊዜ አልኖርህ ብሎ በቃ ለመጠመቅ እየወርክ የሆነ ነገር ልትሆን ከቻልክ ወይ ሳትጠመቅ ገና እንትን ሳትል እንደዛ አይነት ነገር ከደረሰብህ ነው እንጂ እድሉ እያለህ ጲስጢስ አላጲስ እና አጋጲስ ለመጠመቅ እድል አልነበራቸውም ክርስቲያን? እንግዲህ እሱን ታሪክ ሌሎችን ጠይቅ ይርዳ እና ታዲያ ወይ ሳታቅ ለምን ትከራከረኛለህ? ወይ እኔ የምነግርህን መስማት አለብህ። ካልሆነ ደግሞ አሁን እድል የላቸውም አልከኝ፣ እድል ደግሞ ነበራቸው። እንዴት እያልከኝ ነው? አሁን እነሱ በጣም እድል የነበራቸው ሰዎች ናቸው ለመጠመቅ። እነሱ ብቻም አይደሉም፣ ብዙ ሰማዕታት ቅድም የሚያርሚ እንደነገረ ብዙ ሰማዕታት እኮ የመጠመቅ እድል ነበራቸው። ትልልቅ ሰዎችም ነበሩ፣ ህፃናትም እንኳን አልነበሩ። ወይም በህፃንነታቸው አይደለም ወደ ጌታ የተጠሩት። እየሰማኝ ከሆነ ስለዚህ አንተም እንዳልከው በራስህ አነጋገር እኮ ቤተክርስቲያኗ ሳይጠመቁ ሰዎች ወደ እግዚአብሔር መንግስት ይጨመራሉ የሚለውን ሐሳብ እኮ ሳታውቀው አንተም ራሱ እየሰበከን ነው እኮ። ስለዚህ እኛ የምንልህን ብቻ ይዘህ መሄድ ነው ያለብህ። ገብቶሃል? አለዛ ራስህ ጋር እየተጣላህ ነው እያልኩ ነው። ኧረ በፍጹም እኔ ተጣልቼ ማለት ከመጽሐፍ ቅዱስ ጋርም አልተጣላሁኝ፣ ከምን ጋር አልተጣላሁኝ። እንግዲህ አንተ ነህ የምትለው ይሄ ነገር ቀሲስ ማርያም እኮ ራሱ የጌታችን ናት፣ አልተጠመቀችም። መጠመቋን የሚያሳይ ምንም የመጽሐፍ ቅዱስ ክፍል የለም። ስለዚህ አልዳነችም ልንል አንችልም። ዮሐንስ ጌታን ያጠመቀው ታላቁ ነቢይ አልተጠመቀም። ሐዋርያቱም የተጠመቁበትን ቦታ የሚያሳይ ነገር የለም። እግራቸውን ታጠቡ ብሎ የሚለው የሐዋርያት ሥራን የዮሐንስ ወንጌል መጽሐፍ ምዕራፍ 13ን እሱን ካልተጨመረ በስተቀር ማለት ነው። ስለዚህ ቀሲስ እንዳሉት ነው ማለት ነው። እና ቀጥሉ። ዳጊም ወይ አንተ ትቀጥላላችሁ። እኔ እኮ እያልኩ ያለሁት በቃ ይህንን እኮ ነው እያልኩ ያለሁት። ብዙ ሰማዕታት ህፃናት ሆነው ተወሰዱ እንዳትለኝ፣ ትልልቅ ሰዎች ናቸው። ኢንክሉዲንግ ቱ እኮ ቅድስት ድንግል ማርያምን ራሱ ዮሐንስ መጥምቅን ጨምሮ ብዙዎቹን ሐዋርያቱንም ጭምር እኮ የመጠመቅ እድል ነበራቸው። አይደለም ብቻ አይደለም የግዴታ ቢሆን ኖሮ እነሱ ለምን አልተጠመቁም እየተባልክ እኮ ነው ክርስቲያን። ሰማዕታቱም ሆነ ሊቀ ተዋሕዶ ይቅርታና አልተጠመቁም ብሏል። ሐዋርያት አልተጠመቁም፣ ከሌ አልተጠመቀም የሚል ካለ መጽሐፍ ቅዱስ ካሳየን እስኪ አሳየን። እስኪ ያሳየን። ዮሐንስ አሁን ኤርሚ እንዳለ ቆይ ክርስቲያን ዮሐንስ ወይ ደግሞ ቅድስት ድንግል ማርያም ተጠምቃለች የሚል እስኪ ያሳየን። እስኪ እኔ እዚህ ጋር አንተን ስላልነበራቸው አትለን ካልሆነ በስተቀር አይደለም። እኔ እዚህ ጋር አንተን መምህሬ ሆይ ብዬ እንድጠራህ ከፈለክ አንተ ከመጽሐፍ ቅዱስ ላይ የሐዋርያት መጠመቅ መምህሬ ብለህ ጥራኝ እኮ አላልኩ አይደለም እኮ አውቃለሁ እያልከኝ አይደለ? አውቃለሁ ካልከኝ የሐዋርያት ሳይጠመቅ ብያለሁ። ክርስቲያን መምህር ብለህ ጥራኝ ብያለሁ። እኔ ለምን ያልተባልከውን ትቀባጥራለህ ወንድሜ?
አይ ተይዘሃል እንግዲህ ወደ ላይ ወደ ታች የለም ክርስቲያን። አሁን ማስረጃ አምጣ። በቃ ቅድስት ድንግል ቅድስት ድንግል ማርያም ነከሌ አልተጠመቁም የሚል ከመጣልኝ እኔ ተዋለሁ። እኔ ሲይዛቸው ጭብጥ ሲይዛቸው አይደለም ሲይዛቸው ስትጠይቅ አንተ ለምጠይቀው ጥያቄ መልስ ሊኖር ይገባል። ማለት እኔ ለምጠይቅ ካልመለስክልኝ አንተ ስትጠይቅልኝ አንተ ካላወቅህ አንተ ሳታውቀው እኔ እኮ እምነትም ጥምቀትም የግዴታ ያስፈልጋል ብዬ ብል ኖሮ አሁን ማስረጃ አምጣ ልትለኝ ነበር። እኔ እኮ እየጠየቅኩ ያለሁት በምክንያት ሆኜ ነው። አንተ ነህ የግድ ጥምቀት ያስፈልጋል ያልከው። ስለዚህ የግድ ጥምቀት ያስፈልጋል የምትለኝ ከሆነ እስኪ ዮሐንስ መጥምቅ የተጠመቀበት ቦታ አሳየኝ ልልህ እያልኩ ነው። ምክንያቱም እሱ እድል ነበረው። ቅድም ስትናገር ምናልክ እድል ስላልነበራቸው ነው አልክ። እድል ካልነበራቸው ዮሐንስ መጥምቅ በጣም እድል ነበረው፣ አጥማቂም ነው። ስለዚህ እሱ የተጠመቀበት ቦታ አሳየኝ ብዬ የምጠይቅህ እኔ ነኝ። ምክንያታዊ ለመጠየቅ ምክንያት ያለኝ እኔ ምን ብዬ አሳይሃለሁ? እኔ ማውረድ እኮ ጥምቀት የግድ አስፈላጊ አይደለም እያልኩ ነው። እሺ ስለዚህ አሳየህ። ተጨረስክኝ ላውራ። እኔ ደግሞ ጥምቀት ግዴታ ነው፣ ሁሉም ሰው ተጠምቋል፣ እድልን ያገኘ ሰው ተጠምቋል እያልኩ ነው። እድልን ያላገኘ ባይጠመቅም እንደተሰቀለው በቀኝ እንደተሰቀለው ሳይጠመቅም ገነት ሊገባ ይችላል። እድልን ያገኘ ግን ተጠምቋል። እዚህ ጋር አሁን እንዲህ ተጠምቋል እያልኩኝ አንተ እድሉን ስላላገኘ ነው ዮሐንስ መጥምቅ ያልተጠመቀው። ቆይ ክርስቲያን አልተጠመቅም መቻልኩኝ እኔ ተጠምቋል እንጂ ተጠምቆ ሊሆን ይችላል። ዮሐንስ መጥምቅ ተጠምቋል አይደል? አልተጠመቀም የሚል የለማ። ዮሐንስ መጥምቅ ተጠምቋል አይደል? አዎ። በቃ አሳየን። አሁን እሱን ምዕራፉን አውጥተህ አሳየን። አይደለም እዚህ ጋር አይደለም ወንድሜ፣ አሁን አሳየን። በቃ ምዕራፍና ቁጥሩ ሌላ አልፈልግም። ማስረጃ አምጣና እኔን አሁን እርታኝ እዚሁ። ቆይ ክርስቲያን እንዳሽ አሁን ወደ ላይ ወደ ታች እንግዲህ እንትን ማለት የለም። ስለዚህ አሁን ተጠምቋል ብለሃል ዮሐንስ መጥምቅ፣ አሳየን ምዕራፍና ቁጥሩን አውጥተህ። አሁን አንተ እኔ ለእንትን ለማስባል ነው እየሞከርክ ያለው፣ ግን አንተ አሳየን። አንተ እኮ ነው ያልከው። ክርስቲያን ወንድሜ ተረጋጋ። አሁን ተይዘሃል፣ ወዴትም አትሄድም። ዮሐንስ መጥምቅ ተጠምቋል ብለሃል፣ ሁላችሁም ሰምታችኋል። ምዕራፍና ቁጥሩን አውጥተህ አሳየን። ተጠምቋል ያላልኩኝ አንተ ነህ እኮ። ተጠምቋል አልተጠመቀም እያልክ ነው አላለም ኤርሚ? እስኪ ቆይ አይ አሁንማ እኮ አልክ እኮ ተጠምቋል ስለ አዎ ተጠምቋል አልከው እኮ። እሱ ነው የሚያናገረኝ። ለምን እንደተቀለ ያው አልተጠመቀም እያለ ነው። እሺ ኤርሚ ይወራል፣ ተመልሼዋለሁ። መክበዝበዝ ነው። አልተጠመቀም እያለ እየተከራከረኝ ነው። ኖ እኮ መጠመቁን የሚያሳይ የመጽሐፍ ቅዱስ ክፍል ምንም ነገር የለም። ስለዚህ ለምሳሌ ልክ ከሐዋርያቱ ቅዱስ ጳውሎስ በሐናንያ እጅ እንደተጠመቀ ጌታችን በዮሐንስ እጅ እንደተጠመቀ እንደዚህ እንደሚናገረው ሁሉ ሐዋርያቱ በማንም እጅ እንደተጠመቁ አይናገር። መቼም በጌታ እጅ ተጠመቁ ወይ እርስ በርስ አንዱ አንዱን አጠመቀው ብሎ የሚልም የተጻፈም የለም። እንደዚሁም የጌታችን እናትም ራሱ መጠመቋን ምንም የሚያሳይ ነገር የለም። ስለዚህ ምንድነው ማለት ነው? ሰዎች ሳይጠመቁም በጌታ ኢየሱስ ክርስቶስ በማመናቸው የኃጢአትን ይቅርታ ያገኛሉ፣ ከዘላለም ጥፋት ይድናሉ ብሎ የሚለው ቃል የመጽሐፍ ቅዱስም ትምህርት ነው፣ ይሰመርበት። መጽሐፍ ላይ ያልተጻፈን አሳዩን ብሎ አይልም። አንድ ሰው ግን ክሌም አድርጎ አይ ተጠምቋል ዮሐንስ ብሎ ካለ ያ ተጠምቋል ብሎ ያለው ሰውዬ ማስረጃ ሊያሳይ ይገባል እንጂ ያልተጻፈ ነገር ወይ ደግሞ ሰውየው አልተጠመቀም ብሎ ካለ የታለ መረጃ ብለህ ብትል መጽሐፍ ቅዱስ ላይ ከሌለ የትም ሊያመጣው አይችልም። እና በጣም ብዙ ጊዜ ግን ትልቁ ችግር በክርስቲያን በኦርቶዶክሳውያን ዘንድ ማርያም ታማልዳለች ትላላችሁ እናንተ፣ እኛ አታማልድም እንላለን። አታማልድም ብሎ ያለ ሰው አልተነሳችም ብሎ የሚለው ሰው መጀመሪያ መረጃ ማምጣት ያለበት። ብዙ ጊዜ መጀመሪያ ስትጠየቁ ክሌም ያደረገው ሰው ማርያም ታማልዳለች፣ ማርያም ከሙታን ተነስታለች፣ ማርያም አርጋለች ያማዬ ወይ ታትረብሽ አይ ላቭ ዩ እና ማርያም ታማልዳለች፣ ማርያም ከሙታን ተነስታለች፣ ማርያም አርጋለች፣ ማርያም ሁሉን ታውቃለች፣ ማርያም ጸሎት ትሰማለች፣ ማርያም ቤዛዊተ ኩሉ ዓለም ናት ብሎ የሚል ሰው ነው መረጃ ከመጽሐፍ ቅዱስ ማምጣት ያለበት።
እና እኛ ይህን ጥያቄ ስንጠይቅ ዘበና አንዴ ምን አለ? ይሄ እሱ ነው እንደውም ይሄንን እውቀት የሰጣችሁ ከየት እንዳመጣው ባላቅም ማለት ነው። ማርያም ታማልዳለች ብለው መናፍቃኑ ሲጠይቋችሁ አለ። መቼም ፈርዶብን መናፍቅ ምን ይባላል? የመጽሐፍ ቅዱስ እውነት ስላመንን መናፍቅ እንባላለን። ማርያም ታማልዳለች ብላችሁ ስትሏቸው ማርያም ታማልዳለች ብሎ የሚል ጥቅስ ማርያም ታማልዳለች ብለው ሲጠይቋችሁ አዎ በሏቸው። ጥቅስ አሳየን ብለው ሲሏችሁ እናንተ ራሳችሁ መልሳችሁ ጥቅሱን ከመስጠታችሁ በፊት እናንተ ራሱ መልሳችሁ አታማልድም ብሎ የሚለ ጥቅስ አሳዩኝ በሏቸዋል። በቃ በዚህ ነው መገላገያው ከጴንጤ ጥያቄ ለማምለጥ ለመሸሽ ዋነኛ ፍቱን የሆነው መፍትሄ አሳየኝ ብሎ ይላል። የኛ አይነቱ ወገን ይመጣና ማለት ነው አሳየኝ ብሎ በሚል ሳለ ልታሳይ ሲገባ እሱ ግን ምን አለ? አታማልድም ብሎ የሚል ጥቅስ አሳዩኝ በሏቸው ይላል። ታማልዳለች ብሎ በየቦታው የሚናገረው ሰውዬ መረጃ ሳያሳይ አታማልድም ብሎ ያለውን ሰው መረጃ እንዲያመጣ አይጠብቅ። ግን ያም ከሆነ እኔ መረጃ አለኝ። ታማልዳለች የሚል ቃል በመጽሐፍ ቅዱስ ውስጥ ተጽፎ አለመገኘቱ አለማማለዷን ያሳያል። እደግመዋለሁ፣ ለዘበነ የሰነፍ ትምህርት መልስ የሰጠሁበት ማለት ነው። ማርያም ታማልዳለች ብለን ስንል አታማልድም ብለው ይላሉ ጴንጤዎቹ። በዛን ሰዓት ላይ እናንተ ማማለዷን የሚያሳይ ጥቅስ ከማውጣትና ከመስጠት ይልቅ አታማልድም ብሎ የሚል ከመጽሐፍ ቅዱስ ላይ አሳዩኝ በሏቸው ብሎ እንትኑ ምንድነው ትኩሱን ድንች ወደኛ ሊያዞር ማለት ነው። እኔ ደግሞ እንዲህ ብዬ ነው የመለስኩለት በወቅቱ ማርያም ታማልዳለች ብሎ የሚል መጽሐፍ ቅዱስ ውስጥ ተጽፎ አለመገኘቱ ሊገኝም እንዳልቻለ እስከ ወዲያኛውም እንደማይገኝ ይሄ ማርያም አማላጅ አለመሆኗን በደንብ ፍንትው አድርጎ ማሳየቱ ነው መረጃው። መጽሐፍ ቅዱስ ውስጥ ታማልዳለች ብሎ የሚል ጥቅስ አንድም ቦታ ላይ የለም። ስለዚህ አታማልድም ማለት ነው። አማልዳ ቢሆን ሐዋርያቱ አማልደዋል ብላ እናቱ መሆኗን እንደጻፉ ብጽዕት ሴት መሆኗን እንደጻፉ አማኝ ሴት መሆኗን እንደጻፉ ይናገር ነበር ማለት ነውና ተባረክ። ኦኬ ዛማኑኤል እሺ፣ ከዛማኑኤልን በዛው ነው ያን ታርገውና ዛማኑኤልም ስለቆየ ለሱ እድል እንስታውና ከዛ ደግሞ ታወራለህ። እሺ ዳጊ። እሺ ኤርሚያ አንዴ ክርስቲያን አንተ ጋር ማወራለሁ። አንዴ ቅርታ ክርስቲያን፣ በመጀመሪያ ነገር ኤርሚ እንዳለው ነው። ያው ለየለም አሁንም በደንብ ስሙኝ፣ የለም ለሚባል ነገር ማስረጃ አይጠየቅም። ለየለም ለአለ ነገር ነው እንጂ ለሌለ ነገር ማስረጃ አይጠየቅም። ለምሳሌ ኤርሚያስ እንደማይበር ማስረጃ ስጠኝ የሚባል ነገር የለም። ከየት ላምጣልህ? ፎቅ ላይ ወስጄ ጥዬው ላሳይህ? ወደ ታች ይኸው አልበረረም ተከሰከሰ ብዬ ነው ማሳይህ? አሁን ኤርሚያስ ሚል እሺ፣ ኤርሚያስ ሚል እንኳን ለመጽሐፍ ቅዱስ ላይ ለየለም ለሌሉ ነገሮች እንዴት ሰው ማስረጃ ይሰጣል? አንድ ነገር የለም ለሚል ሰው ማስረጃ የለም እኮ እያለ ነው። በቃ የገባህ ነው የገባሽ ነው ከስራ ያላችሁት። አዎ። ስለዚህ ሚል የለም ብዬ ነው ማሳየህ። ኢንፋክት መጋቢ በሚል አለ በሱ ከሄድን እንኳን ግን የኔን ስም ብጽፈው ወይ ሰኒን ስም ጽፌ ሰኒ ሚል የለም ብዬ ለማሳየት ስሟን ጽፋለሁ፣ ከዛ ሰርዛለሁ። ምን አይነት መረጃ ልስጥህ? የለም መረጃ አይሰጥም። በቃ አንተ ነህ አለ ያልከው አይደል? ታማልዳለች አልከው አንተ አሳይ። ይሄ በጣም ቀላል አርጊውመንት ነው። ኦኬ ወደ ወንድማችን መለስና አንዴ ቀደም ንስሐ አባት ምን እንዳሉ ደግምልኝ ትችላለህ? ስለ ህፃናት ጥምቀት ክርስቲያን እዛኛው ርዕስ ከመሄዳችን በፊት ግን እዚህ ርዕስ ላይ ነኝ ያለሁት። ያው ርዕስ ቆይ አንዴ እኔ ጌታችን ጨርሰልኝ አንድ ጊዜ እንዳይረዝም ነው፣ ይሰፋል አለ በዛ አይዲያን እየወለደ ወደ እየሰፋ ይመጣል። ስለዚህ ከርዕሱ ሳንወጣ ቅድም የንስሐ አባት ያሉን አንድ ሀሳቡን ድገምልን ያላልከውን እንዳለል ብዬ ነው። ምንድን ነበር ጥያቄ ጠይቃቸው መለሱልህ? ኧረ የለም ተመችታኛለች። እውነት የለም የተባለ አንድ ነገር ካልተጻፈ የለም ማለት ነው ላልከው እዚህ ጋር መጽሐፍ ቅዱስ ማስረጃ በሰጠ ብዬ ነው። አይ ካልተጻፈ የለም የሚል ነገር ነው ያልወጣኝም። ልድገምልህ ያልኩትን ከፈለክ እሱን ካልሰማኝ በመጽሐፍ ቅዱስ ላይ ካልተጻፈ የለም ማለት ነው። በቃ የለም እንደሱ አላልኩም። ስማኝ ቆይ ያላልኩትን አፌ ውስጥ አትጨምር። ለየለም መረጃ አይጠየቅም። ለየለም
አለኝ ካልኩ ግን አውጥቼ የማሳየው ነገር አለ ማለት ነው። አለ ካላችሁ አውጥታችሁ ታሳዩ ጥቅስ ይኖራል። ምን አልከኝ? ልትሸውደኝ አሁን ብር የለኝም ስትለኝ አንተ ልትሸውደኝ ቢሆንስ በምን አውቃለሁ? እኔ ካላሳየህ ኪስህን ወይ አካውንትን ካላሳየኝ በምን አምናለሁ? ምክንያቱም ማስረጃ ካላየው ወይ ቸግረው ካላየው ወይ ኪስህን የሌለ ነገር ላሳየህ እኮ የለም ብለኛል አይደል? የለኝም ብለኛል አይደል? እንደሌለ ወይ ቸግረው ካላየው ወይ ኪስህን ካላየው ወይ አካውንትን ካላየው ከትቼ ከዛ በኋላ ብር አውጥቼ ነው የማሳየህ? በፍጹም የለኝም ካልክ ኪስህን ባዶውን ኪስ ማሳየት ነው። ባዶ ኪስ ነው እኮ አልኩህ እኮ አስገብቼ ላስጎብኘው ኪሴ ውስጥ እኮ አልኩህ እኮ። ለየለም ምን አሳያለሁ? ገብተህን ብታይ የምታገኘው እኮ ነገር የለም። ለየለም ማስረጃ ይጠይቃል። ከገባህ ባዶ ኪስህን አሳየኝ ነው። አዎ እንግዲህ ወይ ደግሞ ማርያም አለመኖሯን አሳየኝ ነው የምትለኝ? ምን ዳርግ ልጻፍና ታማልዳለች ምን ጽፌ ከዛ ሰርዤ ነው የማሳየህ? እሱን አይደለም። አሁን መጽሐፍ ቅዱስ ላይ ሐዋርያት 12 ናቸው። 12ቱ ጽፈዋል ወይ? ቀላል ምሳሌ ልስጥ። እዚህ ላይ እንዲሰፋ አልፈልግም። በዚህ ላይ ቆይ አልፈልግም። ወይ ወዳጅ ክርክር ምናምን ጭቅጭቅ እንዲሆን አልፈልግም። አንድ ጥያቄ ልጠይቅ። ዳጊ የሚል ከመጽሐፍ ቅዱስ አሳየኝ አለ? ዳጊ የሚል የዓለማዊ ስም እኮ ነው። የምን ስም? ይሄ ዓለማዊ ስም ነው። እዚህ ይወጣል ስም ነው አይደል? ኧረ እባክህ ወንድሜ አትቀልድ። ዳጊ የሚል ስም ከመጽሐፍ ቅዱስ አሳየኝ። እንግዲህ እኔ ዳጊ የሚል ዳጊ በጣም ይቅርታ ኤርሚ፣ ሰውየው አይመጠንም። ዝም ብላችሁ ነው የምታወራው። አንደኛ እሱ ኦኬ፣ ግድ የለም። ቆይ ልንጨርሰው፣ በዚህ እንጨርሰው። ግድ የለም። ዳጊ የሚል ስም አሳየኝ። እኔ ደግሞ ማት ዓለማዊ ስም ከመጽሐፍ ቅዱስ አሳያለሁ። ማት የአሕዛብ ስም፣ የሀገር የአሕዛብ ስም አሳያለሁ። አንድ ሺህ የአሕዛብ ስም ወይ ተዋህዶ አይደለ? ክርስቲያን ሌላ ፐርሰናል ነገር አታውራ፣ አትዘላለፍ። ክርስቲያን ጥሩ ጀምረሃል፣ በጥሩ እንሸኝህ። አሁን በክብር እንዳወራን በክብር ጨርሰን ትሄዳለህ። አሁን ቁም ነገር እያወራን ወደ ፐርሰናል ነገሮች አትግባ። አሁን ዳጊ የሚል ስም ከመጽሐፍ ቅዱስ አሳየኝ፣ ወይም ደግሞ ሌላ የአሕዛብ ስም የዓለማዊ ስም አሳያለሁ እኔ ከመጽሐፍ ቅዱስ ከፈለክ። ግን ዳጊ የሚል ስም ከመጽሐፍ ቅዱስ አሳየኝ። አለ የለም? በመጀመሪያ ጥያቄ መልስልኝ። እኔ አላየሁኝም። ሊኖርም ላይኖርም ግን እኔ አላየሁም። ኪዳን መጨረሻ እስከ ራእይ ድረስ አይቼ ከሌለ የለም እልሃለሁ። አይቼ ማለት ነው። አይቼ ነው አንተማ አየህ እኮ ገባኝ። እኔ ማስረጃውን ስጠኝ ነው የምልህ ነው አይደለ? ሙሉን ስላላየሁት ስለዚህ መጽሐፉን ጊዜ እንድትሰጠ ይፈልጋል። ማስረጃ ስጠኝ ስትለኝ መጽሐፉ ላይ ከብሉይ ኪዳን እስከ መጽሐፍ ቅዱስ ላይ የሚል መጽሐፍ ቅዱስ ላይ አለ። ትሸነፍ እንደማያዋጣ ስላወቅ ነው። ለነገሩ የኛም ታርጌት አንተን ማሸነፍ አይደለም። ነፍሳትን ማሸነፍ እንጂ ሰው ግለሰብ ፐርሰናል ነገሮች ማሸነፍ አይደለም። ታውቀዋለህ መልሱን። ዳጊ የሚባል ነገር መጽሐፍ ቅዱስ ላይ የለም። እሺ መረጃ ስጠኝ ብለህ ከየት ታመጣዋለህ? ከየትም። እንዲህ አይነት ሙግት ውስጥ ነው የገባችሁት ወዳጄ። አሁንም ለነፍሳት መዳን የማይጠቅም ለምንም ነገር የማይጠቅም። ስለዚህ ለየለም አሁን ስማኝ፣ ዝም ወንድም አንጫጫ። የለም ላልከው ነገር መረጃ አልጠይቅህም። በቃ የለም ካልክ ዳትስ ፋይን። እኔ አለ ያልኩት ሰውዬ ግን መረጃ ማምጣት ይጠበቅም። ትጠይቀኛለህ ዳጊ፣ ኦፍ ኮርስ ትጠይቀኛለህ። የለም ስለ መጽሐፍ ቅዱስ ላይ መጽሐፉን አይቼ አገላብጨናል። መጽሐፉን እሰጥሃለሁ። የዳጊ የሚል አምጣልኝ ካለ የለም ብዬ ነው ማስረጃው መጽሐፉ ይሆነኛል። እሺ ሌላ ጊዜ አገላብጠህ ዳጊ መኖር አለመኖር ይዘን። አንተ በጣም ቀልድ ነው የጀመርከው። በጣም ታሳዝን ሰው ነው። ከይቅርታ ጋር በጣም ተሳዝነ። ይሄን ያህል በቁም ነገር በክብር ያወራን ሰው እንዲህ አይነት ቀለል ባለ ሁኔታ መጨረስህ ኮንቨርሴሽኑን በጣም ይደብራል። እንዲህ አይነት ጉንጫ አልፋ ነገር ውስጥ መግባት በጣም ይሄ ወረድክብኝ። ጥሩ መተህ አሁን በጣም ዳጊ ይቅርታ ቅዱስ ስላላነበብክ እንጂ ዳጊ የሚል ስም ይኖራል አይደለ? ወይም ሊኖር ይችላል አይደል? ይሄን መልስ ለመስጠት ማንበብ አለብኝ መጽሐፉን። እዛ ማስረጃ የሚሆነ መጽሐፉ ነው ካለ አለ ብዬ ይሄው መስራጃውን እመጣልሃለሁ። ከልጅ ደግሞ መጽሐፉን ሳታነብ እኮ አላነበብኩትም ያለ እኮ ነው ዳጊ። አላውቀውም ጭራሽ ማለት ነው። ስለዚህ መረጃም የለውም። እንዲህ አይነት ሰው
በቀንነት ለመዋየት ለመማር አይደለም የመጣውና ምን አጨቃጨቅ ዳጊ የሚል ስም ፈትሼ ስላላየው ነው እንጂ ሊኖር ይችላል ብሎ የሚያስብ ሰው ካለ ማጋ ነው ድምጽ ያለ ይቅርታ እኮ የኔ ጋር ነው። ሰላም ይቅርታ በጣም እኔ ስራ ላይ ስላል ቶሎ ልጨርስና ሐሳቤን እንትን ልበል። በቃ እያያችሁ ነው፣ ኦርቶዶክሳውያኖችም ወንጌል አማኞችም እያያችሁ ነው። በጣም ሲምፕል ኤግዛምፕል ነው የሰጠሁት። ይሄ ኤግዛምፕል ደግሞ ነገ ኦርቶዶክሶች ሊጠቀሙበት ይችላሉ ከፈለጉ እናንተ ማርያም አታማልድም ስንጠይቃችሁ ለየለም መረጃ አናሳይም ብላችሁ የለ ወይ? እኛም ለየለም መረጃ አናሳይም ብላችሁ ነገ የምትጠቀሙበትን ቆንጆ ምሳሌ ነው የሰጠኋችሁ። በራሳችን ላይ ልትጠቀሙበት የምትችሉትን እንግዲህ እንደ መሳሪያ አይታችሁት ከሆነ እኛም ላይ ተጠቀሙት። በቃ ይሄ ነው ፌር የሚያደርገው ነገር ምንድነው? አንድ ነገር ያልሆነ ነገር የሌለ ነገርን አምጣ በማስረጃ ሳይ። ከየት ላምጣ? ለምሳሌ እኔ ምንድን ነኝ? እሺ ሌላ ኤግዛምፕል ስጥ። ምን አይነት ኤግዛምፕል ስጣችሁ መሰለህ? ሄደ አንበበ ዳጊ የሚል ስታገኝ ሌላ ጊዜ ተመለስ። የነፍስ አባቱን ጠይቋቸው ያለውን ነገር ላይ ቶሎ ላውራ። የነፍስ አባቱ ሲጠይቃቸው አይ ምንም አይሆኑም ልጆች፣ ራሱ በሱ ቃል እንዲባል ስለፈለግኩ ነበረ። ራሱ የተናገረው ሀሳብ ምንድን ነው ግን? አይ ልጆች በዛ እድሜ ውስጥ ያሉ ልጆች ምን ይሆናሉ አይነት ሲጠይቃቸው ያው እግዚአብሔር ልጆች አይደሉ ምናምን አሉ። ተመልከቱ እንግዲህ ኦርቶዶክሳውያኖች በ40 ቀናቸው የሚያጠምቋቸው እንግዲህ ስለ 40 ቀንም ብዙ ሰሞኑን ተባብለናል። በ40 ቀናቸው ልጆችን የሚያጠምቋቸው ወንዶችን ማለት ነው አንድ ምክንያት አላቸው፣ የእግዚአብሔር ልጆች የሆኑ ዘንድ። አሁን ኦርቶዶክሳውያኖች መመለስ ያለባቸው ከባድ ጥያቄ መጣ። እስከ 40 ቀን የማን ልጆች ናቸው ልጆቹ? እሺ 40 ቀን ላይ የእግዚአብሔር ልጆች ይሆናሉ አላችሁ። እስከ 40 ቀን የማን ልጆች ነበሩ? በስጋ የእናትና አባታቸው ነበሩ። ግን በመንፈስ የማን ልጆች ነው የሚባሉት? የእግዚአብሔር ነው የሰይጣን ልጆች ነው የሚባሉት? ይሄን ነው መመለስ ያለባችሁ። የሚገርመው እስከ 40 ቀንም የእግዚአብሔር ልጆች ናቸው ልጆቹ። 40 ቀን ላይ ስላጠመካቸው የምንም ልጅ የሚሆኑት ነገር የለም። ያውን የእግዚአብሔር ልጅ እንዲሆን ያጠመቀው በምን አወክ? እስከ 40 ቀን ያለ ልጅ ዳጊ እስከ 39 ቀን ያለ ልጅ የእግዚአብሔር ልጅ መሆኑን መጽሐፍ ቅዱሳዊ አድርገው አንተ ስላልክ ነው እንዴ ካልከኝ፣ አዎ ሕፃንነት ከምን ይጀምራል? እንዲያውም አንዳንዶች ከጽንስ ጀምሮ ፐርሰን የሚሉት ወይም ሕፃን ሰው የሚባለው ከጽንስ ጀምሮ ነው የሚሉም አሉ። ስለዚህ ጨቅላ ወይም ሕፃን የሚለው ቃል ከስንት ሰዓትና ወይም እድሜ ይጀምራል? ቀን ይጀምራል። እስቲ በቀን እናርገው። ከአንደኛው ቀን ጀምሮ ልጁ ሕፃን አይባልም ነው? ልጁ ሕፃን መሆኑ የሚጀምረው ከ40 ቀን በኋላ ነው። ልክ 40 ቀን ሲሞላ ኦኬ አሁን ሕፃን ሆኗል አጥምቁት ይባላል? ኖ፣ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። ይሄ ነው መረጃ ልሰጥህ የምችለው፣ ራሱ ኢየሱስ የተናገረው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። ለምን? የእግዚአብሔር መንግሥት እንደነዚህ ላሉት ናትና። ሕፃናት የሚለው ቃል የሚጀምረው አፕላይ የሚደረገው ከስንት ቀን፣ ሰዓት፣ ደቂቃ፣ ሰከንድ ጀምሮ ነው? ከ40 ቀን ጀምሮ ነው አይደለም። ከእናቱ ማህፀንም ከወጣ ከመውጣቱ በፊት ቅድም እንዳልኳችሁ ፐርሰን ብለው ስለሚጠሩት ሰው ብለው ስለሚጠሩት ከዛች ሰከንድ ጀምሮ ልጁ ሕፃን ነው። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሉ ካለ የአንድ ቀን ልጅ መከልከልም አትችልም። የ40 ቀን ልጅ ስለሆነ መፍቀድ አትችልም። ምንም ልዩነት የለውም። የ40 ቀንም የአንድ ቀንም ልጅ ሕፃን ነው። ማጋ ነው ድምፅ በቃ ማለት እንግዳ ገብቶ እባካችሁ ስትገቡ ሚዩት አድርጉ። እሺ ኦኬ አንዴ በዚህ ሰመራይዝ ላድርገው። የራሴ ድምፅ መልሶ ይሰማኛል ለምን እንደሆነ አላውቅም። ወንድማችን ለምንድን ነው እንኳን አስወጣችሁት? እሺ ኦኬ። ስለዚህ ባጭሩ ሕፃንነት ከስንት ነው? ኦርቶዶክስ ቤት ከ40 ቀን እንደሚጀምር አድርገው ነው የሚነግሯቸው። ግን አይደለም። እነዛ አይከልከሉ የተባሉት ሕፃናቶች ከአንድ ቀንም ጀምሮ ያሉት ሕፃናቶች ናቸው ነው የምንለው እኛ ወንጌል አማኞች። አይከልከል መባል የጀመሩት ከ40 ቀን ጀምሮ አይደለም። ልክ የነፍስ አባቱ እንደነገሩት ሕፃናት ሕፃን የሚሆኑት ከተወለዱበት ሰከንድ ጀምሮም ነው። ከፈለክም ከማህፀን ጀምሮም ልትለኝ ትችላለህ ባዮሎጂካሊ ከሄድን። ለሕፃናት የተሰጠው ያ ኤክስክሉሲቭ የሆነ ትእዛዝ ወይም ደግሞ እነሱን ኤክስክሉድ ያደረገው የጥምቀት የእምነት ጉዳይ አፕላይ የሚደረገው ሕፃን በሆኑበት ዘመን ሁሉ ነው። ሕፃንነታቸው 40 ቀን ላይ አያቆምምም አይጀምርምም። ስለዚህ ማጥመቅ አይጠበቅብም። 5 ዓመትም ላይ ሕፃን ነው። ሕፃንነትን አንድ ሰው ሕፃንነቱ የሚያበቃና ማመን የሚጠበቅበት መቼ ነው ሲባል ልክ ዲሲዥን ሜከር መሆን ሲጀምር፣ ማለት ዲሲዥን ሜክ ማድረግ ሲጀምር በራሱ ላይ አልፈልግም እፈልጋለሁ አመዛዝኖ ሰምቶ የእግዚአብሔርን ቃል እምነት ከመስማት ተፈጥሮበት ማለት ነው። ያ ነው። ስለዚህ ሐዋርያ ላይ ስትመለከቱ ምዕራፍ 2 ላይ ያለው ቁጥር 37 ላይ ያለው አፕላይ ሕፃን ልጅ ላይ መሆን አይችልም። ይህንን በሰሙ ጊዜ ልባቸው ተነካ።
ልቡ ሊነካ የሚችል 40 ቀን ልጅ አለ ወይ? የለም። አንደኛ ቁጥር 41 ቃሉንም የተቀበሉ ተጠመቁ። ቃል ሊቀበል የሚችል ልጅ አለ ወይ? ከማጥመቅ በፊት ልጁን አጠመቀው በ40 ቀን። ቃል መቀበል የሚችል የ40 ቀን ልጅ አለ እንዴ? የለም። እኮ በብዙ ፎርሙ በብዙ ምሳሌ እኮ አስረድተናቸዋል። እንደ እግዚአብሔር ቃል ዝም ብለን የራሳችንን ሐሳብ አይደለም የሚከተትንባችሁ። ስለዚህ እንደ እግዚአብሔር ቃል ልጆች እምነት ከመስማት ነው ይላል። መስማትም ከእግዚአብሔር ቃል ነው። እምነታችሁ ከየት መጣ ስንላችሁ ከወላጆች ትሉናላችሁ። እናንተን እንስማ ወይስ ሮሜን እንስማ? ሮሜ እምነት ከመስማት ነው እያለ ነው። እናንተ ከቤተሰብ ነው እያላችሁ ነው። በ40 ቀን ምን አመንክ ስትለው አይ ቤተሰብ ያመኑልኝ። ያመኑለት የተጠመቀ አይደለም እኮ ቃሉ የሚለው ያመነ የተጠመቀ ነው የሚለው። how hard is that? ይሄን ለመረዳት ምን ያህል ከባድ ነው። ስለዚህ ለማመን ደግሞ መስማት አለበት አንድ ሰው እግዚአብሔርን ቃል፣ ምክንያቱም እምነት ከመስማት ስለሆነ። ስለዚህ በፈለከው መንገድ ብትመጣ እየቀያየራችሁ መልኩን አውቃለሁ። የተለያየ ሰው በገባ ቁጥር መልኩን ይቀያይረዋል። ብትቀያይሩትም ግን ሊሻር የማይችል የጌታ ትእዛዝ ማርቆስ 16:16 ላይ ተጽፏል። እሱም ያመነ ብሎ ነው የሚጀምረው። ሁሉ ጊዜ የተጠመቀ ከሚል አርጊውመንት አትጀምሩ። በጣም እምነትን እንደምትፈሩት እኔ ምንም የምትፈሩ ነገር ያለ አይመስለኝም። ስለ እምነት ማውራት አትፈልጉም። እምነትን ማሰብ አማኝ መሆን አትፈልጉም። ወንጌል አማኝ ናችሁ ስትባሉ ራሱ ይዘገንናችኋል። ወንጌል ስለማታምኑ ለነገሩ ገብቶናል። at the end of the day ግን ምንድነው በዚህም ብትመጡ በዛም ብትመጡ ለህፃናት የተሰጠውን ኤክስክሉሲቭ እንትን በ40 ቀን በ80 ቀን ልትሽሩትም ልታስቀጥሉትም አትችሉም። እናንተ አጠመቀን ብላችሁ ያሰባችሁት ልጅ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ አድርጋችሁ ያጠመቃችሁት ወይም የእግዚአብሔር ልጅ እንዲሆን አስባችሁ ያጠመቃችሁት። የሚያስቀው ደግሞ እሱ አይደለም። ሜሮን ቀብታችሁት ቀባ በሚል ምንም ትእዛዝ የለም። ሜሮን የሚል ቃልም የለም። አቤት በጣም ያስቀኛል። ይቀጥልና ቁርባን ትሰጡታላችሁ ለህፃኑ። የምትሰጡት ቁርባን ለመጀመሪያ ጊዜ በዓለም ላይ ግማሽ ቁርባን የምትሰጥ ኦርቶዶክስ ብቻ ነች። ግማሽ ቁርባን ተሰምቶ የማይታወቅ እንዲሁም ግማሽ ለማለትም አያስደፍርም። ምክንያቱም ልጁ ደሙን ራሱ በጣት ተነክሮ ነው ከንፈሩ የሚነካው መጠጣትም ስለማይችል። ስለዚህ እንደው 3/4 ልበለው በጣም የሚያስብ ቁርባን እኮ አዲስ አይነት ቁርባን ነው የምትሰጡት ራሱ ተሰምቶ የማይታወቅ። ለምን ልጁ ህብስቱን መውሰድ አይችልም ወይም ስጋውን መውሰድ አይችልም፣ መብላት አይችልም፣ ልጁ ማዋጥ አይችልም። ደሙንም እንደነገርኳችሁ በጣት ተነክሮ እንደው ከንፈሩ ላይ አስነክተውለት ነው ጠጣ የሚባለው። ስለዚህ ግማሽ ቁርባን የምትሰጥ ታሪከኛ ተሰምታ የማትታወቅ ቤተክርስቲያን ማለት ኦርቶዶክስ ቤተክርስቲያን ነች። በቃ ማለት ምንፍቅናን እስከ ጥግ ከወሰድኩት አይቀር ለምን እዚህ ካደረስኩ አይቀር ለምን አልጨርሰው ምንፍቅናን ብላ ያላመነ ልጅ ማስጠመቋ ሳያንስ ሜሮን የሚባል አዲስ አሰራር ይዛ በመምጣት በመቀባት የሚባል የለም እኮ መንፈስ ቅዱስ በመቀባት ከኦርቶዶክስ ብቻ ነው ያየ ነው። ፕላስ ስም ራሷ ሰጥታ ሜሮን፣ ሄለን፣ ማርታ፣ ሳራ እያለች ማለት ነው የሌለ ነገር ማለት ነው ስም ሰጥታ ጭራሽ ደግሞ ግማሽ ቁርባን ተሰምቶ እኮ የማይታወቅ ነው ግማሽ ቁርባን። አሁን ደግሞ ካደጋችሁ በኋላ ደግሞ ያው ሰምታችኋል ፓትርያርኩ የማርያም ነው አሉ። ጭራሽ ደሙ ምን የምንጠጣውና የምንበላው የማርያም ደምና ስጋ ነው ብለው ገላገሉ። ኤኒዌይስ በጣም እንዳይሰፋ እዚህ ላይ ላቁም። አመሰግናለሁ። ዳግዬ አሁን ብዙ ጊዜ አንተ ስትናገር በጣም ወሳኝ የሆነ ሀሳብ ስለምታነሳ እንግዲህ የሚያንስ ምሳሌ ይሆን አላውቅም ለአንተ ነው የምናገር። በዚህ አሁን ዘበነ በሚያነሳው ትልቅ ጽንሰ ሀሳብ ስለሆነ ብዬ ነውና ብዙንም የሚያወናብደው ኦርቶዶክሳውያንን ለዛ ነውና ለሌለ ነገር ማስረጃ አምጣ የሚለው የሚያንስ ምሳሌ ይመስለኛል። ግን ልሞክር። ለምሳሌ አንተ ለሌለ ነገር ማስረጃ አምጣ ማለት ለኔ የሚመስለኝ አሁን ለምሳሌ እናትህን እናቴ እንጀራ ይኖራል ወይ ብለህ ትላለህ። አይ የለም ልጄ ብላ ትላለች። አይ አላምንሽም መኖሩን አለመኖሩን ማረጋገጥ አለብኝ ብለህ እሺ ና ካላመንክ ይኸው መሶቡ እንጀራ የለም ብላ ታሳያለች አይደለ? እያሳየች ነው። ባዶ ነው መሶቡ የለም አለች። አይ አላምንሽም ላለመኖሩ ማስረጃ አምጪ እንደማለት ነው። እኔ ይሄንን ማየው ለምሳሌ ወንጌሉን አሁን ይሄው መጽሐፍ ቅዱስን እንደናት ቆጠረውና የለም አለ መጽሐፍ ቅዱስ ታማልዳለች የሚል ቃል የለም ካለ ወይም ደግሞ ይሄ በቂ ካልሆነና ይሄው ገልጠ ተመልከተኝ የለም ባዶ ነው ብሎ አሳየ። ብሉይ ኪዳንን እንደናት አዲስ ኪዳን እንደመሶብ እንቁጠረውና ማለት ነው። እና ወንጌሉ ላይ ከሌለ ለሌለ ነገር ልክ እንደዛች እንደናት አይ ባየውም ባዶ መሶቡ ባዶ መሆኑን ባይም ላለመኖሩ ማስረጃ ምንጭ እንደማለት መስሎ ይታየኛል ለኔ። እና በጣም ይሄ የሚያነሱት ሐሳብ በተለይ ዘመን ነው ዘበነ እኔ ዘበተ ነው የምለው እኔ ዘበተ የሚያመጣው ሐሳብ ይሄ ከዚህ የተለየ አይደለም ለኔ ማለት ነውና አው ስለሚፈልገው ነገር ይል እንደዛ ከሆነማ ሰው የፈለገው ነገር ያረግና አምጣ ስትለው አሃ በቃ
ምንም ላሳይህ አልችልም፣ ግን ነው ብያለሁ ነው ይላል። ቅድም ያው እኛ ሰውዬ እንደተናገሩት ማለት ነው ብያለሁ እንዳሉት ገባ። ስለዚህ የፈለግከውን ምንፍቅና መመንፈቅ ትችላለህ ማለት እኔ ሀሳብ አምጥተህ ትናገራለህ። ከዛ በኋላ በቃ አላሳይም፣ ግን በቃ ስላላሳየው ትክክል አይደለም ማለት አይደለም ልትል ነው ገባ። ለምሳሌ እውነት ህይወት መንገድ ፓስተር ነው ትላለህ። ኧረ እውነት ህይወት መንገድ ኢየሱስ ነው፣ አንተ ታሳያለህ ኢየሱስ መሆኑን። እሱ ደግሞ እስኪ አይደለም የሚል አሳየኝ፣ እውነት ህይወት መንገድ ፓስተር አይደለም የሚል አሳየኝ። ከምን ላሳይ? ምን ብዬ ላሳይ? ጽፌ ከዛ በኋላ ሰርዤ አሁን አየህ አይደለ ቅድም ነበር አሁን የለም አየኸው ብዬ ነው ማሳየህ። ምን አይነት ጥያቄ እንደሆነ ማለት አይ ነው። ሲጨንቅ የማያመጡት ኤክስኪውዝ የለም። ግን አት ኤንድ ኦፍ ዘ ዴይ ለየለም መረጃ አትጠይቁን። ዲስ ሴም ቲንግ አፕላይስ እኛ ላይም። ከፈለጋችሁ ነገ ደግሞ ለሌለ ነገር ከጠየቃችሁ ለሌለ ነገር አትጠይቁን በሉን፣ ችግር የለም። ገና ይቀጥላል። ብዙ ዘመን እንገናኛለን እዚህ ሜዳ ላይ እና ጠይቁን። እኛ ያለ በማውራት ነው የምንታወቀው ወንጌል አማኞች። ለዚህ ነው ከተጻፈው ስለማናልፍ ሁሉ ጊዜ ሴፍ ነን፣ ምንም ችግር የለም። የሌለ ነገር ስለማናወራ አምጡ ስንባል አምጥተን መዥረጥ አድርጎ ማውጣት ይቻላል። ሁሌ ሜርሲዬም ትላለች አያለው ማማሩ ትላለች። ስለሌለህ ነው አንተ መከራ ውስጥ የምትገባው። አየህ ከቃሉ አለማለፍ የሚጠቅመው ይሄ ነው። ከቃሉ ካለፍክ ውለድ የሚባል ነገር ይመጣል። እኛ ማሳየት በምንችልበት ረገድ ወንጌልን የሰበክን ነው። ጠይቀኝ ህፃናት እንዴት አድርገህ ነው ይጸድቃሉ የምትለው 40 ቀን ያልሞላቸው ካልክ ከአንተ መጽሐፍ አሳያለሁ። ኢንፋክት ከመጽሐፍ ቅዱስ አይደለም ያልተጠመቁ የአማኝ ልጆች መንግስተ ሰማያት እባካችሁ ስትገቡ ሚዩት አድርጉ። ከራሳችሁ መጽሐፍ ላይ ማሳየት ይቻላል ከተፈለገ፣ እንደው ነገሩ እንዳይሰፋ ብለን ነው። ኤኒዌይስ እኛ ግን በተጻፈው ስለምንኖር ከተጻፈውም ስለማናልፍ ቀሎናል። ብዙ የቤት ስራ የለብንም። ቤት አይከፈትብንም። ሐሰት ትምህርታቸውን ተመልከቱ አንባልም። እዛው ከተጻፈችው አንወጣም። በቃ እኛ የጥምቀት አያድንም እንላለን እንጂ አንጠመቅም አንልም። ተጽፏል። አየህ ከተጻፈው አናልፍም፣ እንጠመቃለን ማለት ነው። ቁርባን የዘላለም ሕይወት አይሰጥም እንላለን እንጂ ቁርባን አንወስድም አንልም። ምክንያቱም መታሰቢያን እንድናደርግ መጽሐፉ ያዘናልና ከተጻፈው አናልፍም። ያልተጻፈ ነገር ግን ከተናገርን አት ኤንድ ኦፍ ዘ ዴይ ሀንት ያደርገናል የራሳችን ቃል ማለት ነው። እና ሊቀ ተዋሕዶ ትክክል የሌለ ነገር ምን ብለህ እንደምታሳዩ አላውቅም። ይኸው እጃችሁን እንማል በየቤታችሁ እየመጣን ኖ ፕሩፍ ፎር ሳምቲንግ that doesn't exist። እሺ ቀጥሉ። እና ዞሮ እዚህ ላይ አንድ ጥያቄ ልጠይቅ እስኪ። ያልገባኝ አሁን ያልከው ላይ የሌለው ነገር ማስረጃ እንዴት ይቀርባል ባልከው ላይ ማለት ነው። ጠይቅ። እሺ ሊቀ ተዋሕዶ ግን አንድ እያወሩ ነበረ፣ እሳቸው ጨርሶና ትቀጥላለህ። ዞሮ እኛ ማለት የምንፈልገው መጽሐፍ ቅዱስ ላይ ለሌለ ማስረጃ ለሌለ ነገር ማስረጃ አይቀርብም ነው እያለ ያለው ዳጊ። በቃ ይሄ ነው አለቀ እኮ። ፍርድ ቤትም ቀርበህ እኮ ማስረጃ አምጣ። በቃ የእምነት ክህደትን ቃል እንኳን ውሸተኛ ወንጀለኛ ሆነ እንኳን የእምነት ክህደት ቃል ከሰጠ በቃ የግድ እመን አትባልም። ገብቶሃል? ዳኛ የራሱን ውሳኔ ይወስናል እንጂ። ስለዚህ መጽሐፍ ቅዱስ እንደ እንጀራ መሶብ ነው። እንደ እናት እንጀራ መሶብ የለም እዛ ውስጥ እንጀራ የለም ካለችህ እናትህ ማመን ያለብህ። አይ የግድ ማየት አለብኝ ካልክ ደግሞ መጽሐፍ ቅዱስን ገልጠህ ልክ እንደ መሶቡ አለመኖሩን ታረጋግጣለህ ነው እኛ የምንለው። ከዛ በኋላ ግን ካየህ በኋላ ያያመነ ነው አይደል? መጽሐፍ ቅዱስ ላይ አለመኖሩን ካረጋገጥክ በኋላ ላለመኖሩ ማስረጃ አምጡልኝ ማለት ለኔ እብደት እንጂ ጤንነት አይመስልም። እና ይሄንን ነው እያልን ያለነው። ቀጥል ይበልጣል። እሺ ቀጥል ይብለን። አይ አንድ ነገር ለምሳሌ አንተ የለም ስትለኝ እኔ ደግሞ አለ ስል አንድ ነገር ለምሳሌ አንተ የለም ላልከው ለምን የለም እንዳልክ እንድታስረዳ መጠየቅ ነው እንጂ እኮ የለም ያልከው ያ ነገር ያንን ነገር አሳየኝ አይደል? ለምሳሌ አሁን ድንግል ማርያም አታማል እኔ ታማልዳለች ይላልው፣ አንተ አታማልድም ትለኛለህ። አንተ አታማልድም እሷ ያልክበትን ሐሳብ ያንን ነገር ንገረኝ፣ ያንን አስረዳኝ። ለምንድን ነው አታማልድም ያልክ እያልከው ነው። በጣም ቆንጆ ጥያቄ ነው። በጣም ቆንጆ ጥያቄ። እንዳንተ አሁን ጎበዝ ጠያቂ ካለ መመለስ ደስ ይላል። አሁን ያለውን በደንብ ስሙት። አሪፍ ጥያቄን ጠይቀው። አንተ የለም ስትል ከምን ተነስተ ነው የለም ያልከው? እኔ አለ ላልኩበት መረጃ ቀርባለሁ፣ ያው ስላለ ማለት ነው። የለም ያልከው ሰውዬ ግን የለም ያልከው ከምን ተነስተ ነው ነው? በጣም ቆንጆ ጥያቄ። የለም ያልኩት ከዘፍጥረት 1 እስከ ራዕይ 22 ድረስ አንብቤ ትምህርቱ ሽታው ስለሌለ ስላጣሁት መረጃ ስጠኝ ስትለኝ ምን ልስጥህ ነው? የለም ከ1 እስከ 22 ድረስ አንብብ አንተም እንደኔ ነው የምልህ። ሌላ ምንም ልልህ አልችልም። መረጃዬ አንብበው ቃሉን ካገኘኸው እኔ እሸነፋለሁ ማለት ነው። ይኸው የለም ብለህ ነበር ከ1 እስከ 22 ድረስ እኔ ያገኘሁት በለኝ።
በቃ መረጃ ከተጻፈው አላልፍም፣ የተጻፈው ውስጥ ደግሞ አላገኘሁትም ነው መረጃ። መልስ ይሆናል የሰጠው ነገር ይብለን ወይ የሰማኸኝ ነው? አዎ እየሰማሁ ነው። ላሽ የሰማኸኝ አይደለ? ስለዚህ ነገ ምን የተነስቼ ፓስተር እንደዚህ ያደርጋል ስለ ዳጊ እንደዚህ ያደርጋል ስለ ምንም ችግር የለውም እኮ አሳየኝ ትለኛለህ። ገባው? መረጃውን ያንን ነገር ከተጻፈው እስከሌለ አንተ አትቀበልኝ። በቃ ለአንተ የሚስራ ማለት ነው። ፈልገው ከዘፍጥረት 1 እስከ ራእይ 22 ድረስ ፈልገውና ሐሳቡ፣ ሽታው፣ ትምህርቱ ምንም ከሌለ በቃ ዝም ብዬ ነው ያወራሁት። ተዋል ዳምፕ ታደርገዋል የኔን ሐሳብ ማለት ነው። ማርያም ታማልዳለች የሚለውን ወደዛ ዳምፕ ታደርገዋል ስለሌለ ማለት ነው። አሁን ማርያምን አላልኩኝም፣ ደግሞ ፖለቲካ እንዳትሰሩ ነው። ማርያምን ዳምፕ አድርግ አላልኩትም። ትምህርቱን ይሄን ውሸቱን ነው ሐሰት ትምህርቱን ወደዛ ትጥለዋለህ ማለት ነው እንጂ የጌታችንና ትጥላለህ አላልኩኝም። ይሄ ነው ያለኝ ምላሽ። ሌላ ጥያቄ አለ? ይብለን ወይ ሌላ ጥያቄ አለ? አይ ልክ ነው፣ ሐሳብ ገብቶኛል። ያው እኔም ማለት የፈለኩት ያው ሐሳቡ ቀጥታ ሊጻፍ ይችላል። ለምሳሌ አሁን ክርስቶስ ይማልዳል የሚል ቃል አለ አይደለም? በዛ ልክ ለምሳሌ ድንግል ማርያም ትማልዳለች የሚል ሐሳብ ባይኖርም በአንዳንድ ማለት በኮንቴክስቱ ስትረዳ እዛ ውስጥ እንደምታማልድ የሚናገር ሐሳብ ቢኖር እኔ ያንን ነገር ሳሳየ አንተ ደግሞ ሊሆን አይችልም፣ በፍጹም ሊሆን አይችልም የምትልበትን የሆነ የራስ የቆምክበት ሐሳብ ካለ ያንን እንደዛ ሊጠየቅ ይችላል ለማለት ፈልጌ ነው። አዎ ምላሽ ላይ ምን አልኩ መሰለ? ምላሽ ላይ ወይ ትምህርቱ የለም ወይ ሽታው የለም፣ ገብቷል? ወይ ቃል በቃል የለም። ከሌለ መረጃ አትጠይቀኝ ነው ብለ ለሌለ ነገር ምን መረጃ ላሳይ? ወይ ትምህርቱ ኖሮ ባወራን፣ ገባ? ወይ ቃል በቃል ኖሮ ባወራን። ቃል በቃልም ከሌለ ትምህርቱም ከሌለ ሽታውም ከሌለ ከየት ያምጣል? የለም ምን መረጃ ይስጥ ሰውየው? እንዴት ነው የለም የምትለኝ ስትለኝ አንብቤ ከአንድ እስከ ዘፍጥረት እስከ ራእይ ሳነብ የለም ሽታውም ትምህርቱም የለም ስንላቸው ምን ብለው ይመጡ ጀመረ? አይ ተው እንጂ ሽታውማ አለ አሉ። የት ጋር አገኛችሁት? ዮሐንስ 2 ላይ ምን ይላል እንዴ? ቃና ዘገሊላ ሰርጉ ላይ ምልጃ አለ ምልጃ አለ። እሷ ሄዳ አናግረው የለ ምን አለችው? ወይ ጠጅ አልቆባቸዋል ብላ አናግረው የለ ወይ? ታዲያ እሷ ብታናግረው የጠየቃት አለ እንዴ? አማልጂን ብሎ የጠየቃል ወይ? ምልጃ እኮ እስከምናውቀው ድረስ አንድ ሰው ለሆነ ጉዳይ ወይም ያስታርቀው ወይም መሀል ገብቶ የሚጠይቅለት የሆነ ሰው ፈልጎ ነው። ምልጃ ጠያቂ፣ አማላጅና ተማላጅ መኖር አለበት። እነዚህ ሶስቱ ባልተሟሉበት ያለኔ ጥያቄ ብድግ ብላ ማርያም ልትጠይቅ አትችልም። ይኸው አሁን ሰሞኑን ያመጡት ትምህርት ምንድነው ደግሞ ሲጨንቃቸው ይሄን ልጨርሰውና በመጀመሪያ ስለዚህ ሰርጉ ላይ ስትመለከት የጠየቃት የለም። የጠየቃት በሌለበት ሰርጉ ድምተኛ እስከሆነች ድረስ ወይ ቤተሰብ ነች ወይ ደግሞ ሰርግ ድምተኛ እስከሆነች ድረስ አይታ ያየችውን ነገር ለኢየሱስ ተናግራ ሊሆን ይችላል። እንግዲህ ይሄም ፖሲቢሊቲ ነው፣ ግን ፋክት ነው። የጠየቃት አለ የሚል ሰው ካለ እኔ የለም የጠየቃት ነው ያልኩት። አለ የሚለው ሰውዬ ነው መረጃ ማምጣት ያለበት። አሁንም በዚህም አርጊውመንት እኔ ለየለም መረጃ አላመጣም። የጠየቃት የለም ብያለሁ እኔ ኮስተር ብዬ። አንድ ሰው ደግሞ ተው የጠየቃትማ አለ ብሎ መረጃ ማምጣት ያለበት እሱ ነው። ዳጊ የጠየቃት የለም ስትል መረጃ አምጣ አትበለኝ። ከየት ላምጣ? እከሌ አንድ ጠይቃትና ከዛ በኋላ አትጠይቃት ብዬ ነው ማመጣው? አይደለም። ስለዚህ ባይኖር ማምጣ ነው ዳጊዬ። አዎ ዘንድሮ እኮ እንደሱ እኮ ነው። ግራ ይገባል። ሞሰቡን እያሳየችው እናትየው እንጀራውን አምጪ እኮ እንደማለት ነው። በቃ የለም የጠየቃት የለም ያለ ሰው መረጃ አትጠይቁ። በቃ የለም ካለ ኦኬ። አንድ ይሄ ነው። አሁን ደግሞ ያመጡት ሰሞኑ ምንድነው ዮሐንስ 2 ላይ ጠያቄ ሶስተኛ አካል ስለሌለ ነው አታማልድም እንድትል ያደረገ አንተ ወይስ ሐሳቡ ያ ስላልሆነ ነው? ነው እንጂ ምክንያቱም እንዳልጠየቁትም እዛ ላይ አይናገርም አይደለም እኮ አልኩህ። ለየለም መረጃን ያልጠየቅም ለየለም አለ ካልክ ግን ጠየቅ አለ ካልክ ግን አንተ መረጃ አምጣን። ስለዚህ ምንድነው ፖስፖትን ብለን መደምደም አንችልም ብዬ ነው እኮ። እንደሱ ካልክ መረጃ ስጠና። አልጠየቃትም ብለህ ካልደመደብክ ጠይቀዋታል የሚል እሳቤ አለ ማለት ነው። ለጠይቀዋል የሚለው እሳቤህ መረጃ ስጠን እኮ ነው። ችግር እኮ የለውም እንማማር። እኔ ግን ካልጠየቋት እንዴት ታውቃለች ልልህ ይችላል። እንዴት አታውቅም? ሰርጉ ላይ አልነበረችም? አልታደመችም?
አንተ ሰርግማ ልትጠርተህ ልትሄድ ትችላለህ፣ ግን እዛ ውስጥ ያለውን ጎደለውን የእናንተ እንደምታ መጽሐፍ እንዲያውም ቤተ ዘመድ ናት ይላታል። ቤተ ዘመድ እሱን ልለው ነበር። ወንድምነት ቤተ ዘመድ ከሆነ መጽሐፋችሁ ቤተ ዘመድ ናት ይላል። ዳጊ እሺ፣ ኤርሚዬ መቀጠል ከፈለክ ኤርሚዬም ቀጥል። ኖ ቀጥል። እሱን ልለው ነበር። የእናንተ መጽሐፍ ቤተ ዘመድ ይላታል። ቤተ ዘመድ ከሆነች እንኳን ቤተ ዘመድ እኮ ኤርሚዬ እኮ እንግዳም እኮ ብትሆን ልታይ ትችላለህ እኮ ማለቁን። ገባ? እዛ ጋኑን ሲያገላብጡና አልቆባቸው ሲጨነቁ እኮ ልታይ ትችላለች። ጥያቄው ምልጃ ባየ በጠረጠረ እኮ አይደለም። የምልጃ ዴፊኒሽን አይተህ ጠርጥረህ የምታደርገው ነገር አይደለም፣ ተጠይቀህ የምታደርገው ነገር ነው። አስባ ነው የምታደርገው ካልከኝ አሁን ያለው የምልጃ ሎጂክን በጠቅላላ ያፈርስብሃል። ምንድን ነው ልብ አውቃ ነች ካልከኝ፣ ልብ አውቃነት የእግዚአብሔር ብቻ ነው። ልብንና ኩላሊትን የሚመረምር እግዚአብሔር ብቻ ነው። ሰው ፊትን ነው የሚያየው። ኦኬ። ስለዚህ ልብን አውቃ ነው የምትማልደን። አሁን ላይ በተለይ በአጸደ ነፍስ ሆናም እሷ ባንጠይቃትም እሷ ግን ታረጋለች ካልክ 2-3 ነገሮች አነሳብሃለሁ። አንደኛ አንተ ጣሊያን ነህ፣ እኔ ጀርመን ነኝ፣ ከሌንትን ነው በምን ብርሃን ፍጥነት እየተንቀሳቀሰች በምን መለኮታዊ ችሎታዋ ነው በእነዚህ ስፍራዎች ያሉትን ጉድለቶች እያየች ሳትጠየቅ በቦታው የምትገኘው። አንደኛ መገኘቷን ተመልከት። ሁለተኛ ነገር ደግሞ ሳትጠይቅ እሷ ልብ አውቃ ከሆነች እኮ ምኑን ታዲያ ፍጡር ሆነች እኮ መለኮት ሆነች። ልብ አውቃነት የእሱ ብቻ ነው። ገባ? ስለዚህ ሀሳቤ ልጨርስ የኔ ጌታ። ቆይ ልብ አውቃነት እና ሁሉ ቦታ የመገኘት ስልጣን የላትም። ስለዚህ አንደኛ ሳትጠይቀው የሚለው ጭንቅ ሲመጣ ነው አሁን ያመጡት። ሰሞኑን የመጣው ምንድን ነው? ሶስተኛውን አካል በተቻለ መጠን ለማጥፋትና አማላጅነቷን በምንም በዚህም በዛም ሳንጠይቃትም ታማልዳለች ወደሚል መከራ የገቡት ለምንድን ነው? ጠያቂ እንደሌለ ስለተረዱ አንደኛ። ሁለተኛ ደግሞ ከአጸደ ስጋ ወደ አጸደ ነፍስ ምንም አይነት ኮሚኒኬሽን መጽሐፍ ቅዱስ ላይ ተደርጎ እንደማያውቅ መጽሐፉ ፍንትው አድርጎ ስላሳያቸው ኦኬ ተዉት፣ እንዲያውም በቃ ጠያቂን ባይኖር እሷ ትማልዳለች አሉ። እንዴት በምን አውቃ? እኔ መቸገሬን በምን አውቃ? እንዴ ያውቃሉ ማለት እኮ ሁሉን ይረዳሉ፣ እንደ መለኮት ሁሉን ይገነዘባሉ ማለት አይደለም። አንድ ሁሉ ቦታ ደግሞ ይገኛሉ ማለት አይደለም። ሁለት ስለዚህ እነዚህ ባልተሟሉበት የመለኮትነት ባህሪ አሁን ለምሳሌ አይኖቹ በምድር ሁሉ ያያሉ ይላል እግዚአብሔር ቃል ስለ እግዚአብሔር ሲናገር። ስለዚህ አያየኝም ብዬ አልጠረጠርም። እግዚአብሔር ሲሆን አየህ፣ ፍጡር ሲሆን ነው እንጂ አያየኝም ብዬ የምጠረጠረው እግዚአብሔር በምድር ሁሉ አይኖቹ ያያሉ። አንድ ሁለተኛው ደግሞ ጸሎትህን ትሰማል። እንዴት ማርያም ሰማች ስንላችሁ ምንድን ነው የምትሉን? እንዴ አንተ እግዚአብሔር እንዴት ሰማ ትላላችሁ። በመጀመሪያ ፍጡር ከእግዚአብሔር ጋር ማነጻጸራችሁ ያስቃል፣ ድፍረትም ነው። ሁለተኛው ምላሽ ደግሞ ምንድነው መሰለ? እግዚአብሔር እንትን ሲሄድ ማጣው እንትን ሲሄድ ማገኘው አይደለም። ሁሉም ስፍራ ስላለ እግዚአብሔርን በጸሎት የትም ቦታ አገኘዋለሁ። ፍጡር ግን የትም ቦታ ላገኘው አይችልም። ያን ውስንነት አለ ፍጡር ጋር፣ ኦምኒ ፕሬዘንትነት የለም። ስለዚህ በሁሉም ረገድ ብትመጣ፣ በሁሉ አውቃነት፣ በኦምኒሸንትነት፣ በኦምኒፖተንትነት፣ በኦምኒ ፕሬዘንትነት ብትመጣ ይሄ የፍጡር ወይም የማርያም ወይም መላእክት ማንነት አይደለም። የማይጋራ የመለኮት ባህሪ ነው ወይም ማንነት ነው። ስለዚህ ብራዘር በየትኛውም አርጊውመንት ብትመጣ ሳትጠየቅ ትማልዳለች የሚለው ሊያስኬድ አይችልም። በምን አውቃ? እንዴት? የት ተገኝታ? እንዴ የሌለ እኮ ነው። ከአጸደ ነፍስ እሷ አጸደ ስጋ በምን መታ? በምን ኃይሏ ተከስታ? ምድር ላይ ተከስታ ወይ ደግሞ እዛ ሆነ በምን ኃይሏ አውቃ? እነዚህ ሊሚቴሽኖች አሉ ፍጡር ስለሆነች። ያው መጨረሻ ላይ ለነገሩ ፍጡር አይደለችም ወደሚል አርጊውመንትና ጽሁፍም ተዳርሰዋል፣ ተቃርበዋል። የቅርብ ኢንተርቪው ደግሞ ጨራሽ አምላክ ናት እኮ ማርያም እኮ አምላክ ናት አለ ሲጨንቀው። ምክንያቱም ሁሉ ነገር ተዘጋጋባት። መለኮት ካልሆነች ሁሉ ነገር እንደማይሰራላት ሲረዱ ጊቭ አፕ ሲያደርገው ፍረስትሬሽኑ ምን የሚል ቃል እንዲያወጡ አደረጋቸው። በቃ እንዲያውም ደሙ እኮ እንዲያውም የሷ ነው፣ እንዲያውም ስጋው እኮ የሷ ነው፣ እንዲያውም እኮ አምላክ ናት ብሎ ተናገረ ወዳጅ። ስለዚህ የመጨረሻ ጥያቄ ካለ ቀጥሎ ሌሎች ወንድሞቼ ገብተዋል ልታወራ ነው። ክብር ለመንግስት ይሄዳሉ ይላል እኮ አለ እኮ አምላክነቱ እኮ ምን አሁንም እዛው ላይ አምላክነቱ መጽሐፉ ራሱ ይላል። ሰውየው በቃል ብቻ ሳይሆን አስጨርሶ ይበለን። ቀጥል ሊቀ ተዋህዶ ቀጥል። መጽሐፉ ብቻ ሳይሆን ማነው ሰውየው ብቻ ሳይሆን መጽሐፉም ራሱ በግልጽ ያስቀመጠው ነገር ነው። ለመንግስትሽ ስግደት፣ አምልኮ፣ ውዳሴ ይገባል እያለ ስብሐት ወክብር ለመንግስት ይሄዳሉ ይላልና ምንም ሰውየው ብቻ በቃል የተናገረው ሳይሆን መጽሐፋዊ ነው ልንፈልግ ነው። ፐርፌክት፣ በጣም አሪፍ ሰምተዋል ብዬ አስባለሁ። ጥያቄሽ የመጨረሻ ካለ ጠይቀኝና በቃ ከዚህ በኋላ ወንድሞች እህቶቻችን ጋር ደግሞ ትቀጥላለህ። እሺ አሁን እንትን በዮሐንስ ወንጌል ላይ ማለት ነው በዚህ በምዕራፍ 2 ላይ ማለት ነው እሷ በምንም መንገድ ያንን ነገር ተወቀው ወይ አይታም ተወቀው ግን ለጌታ አሳውቃለች አይደለም። አሁን ሶስተኛ አካል
አልጠየቃትም በሚል ከሆነ ለምሳሌ ኢየሱስ ክርስቶስ አሁን ስለኛ ይማልዳል እናንተም ትላላችሁ እኛም ይማልዳል የሚለው መጽሐፍ ቅዱስ ላይ ስላለ እሱ የሚያከራክር ነገር አይደለም። ስለዚህ ኢየሱስ ክርስቶስ አሁን ስለኛ ይማልዳል ስንል ግዴታ እኛ ጠይቀነው ነው ወይ? ካልጠየቅነው ምልጃ አይሆንም ካል ግዴታ ክርስቶስ ለእኛ እንዲማልድልን እኛ መጠየቅ አለብን። እዛ ነው ችግሩ ያለው። አንተ አሁን መሰለህ መለኮትና ፍጡርን እኩል አደረካቸው። እሱ ልብ አውቃ ነው አልኩ እኮ። እሱ ልብ አውቃ ነው። ሳትጠይቁት የልባችሁን ያውቃል። እንደዚህ አሳያለሁ። ዮሐንስ ወንጌል ላይ ነው ያልኩ። ሌላ እሱ እዚህ ክፍል ላይ አለቀ እኮ። ይሄ ክፍል እኮ ዘጋ ነው በቃ። ጠየቀችው። ለምን? ቤተዘመድ ስለሆነች አየች፣ ነገረችው፣ አለቀ እንጂ አማልጂን ያላት የለምም፣ ምልጃም አይባልም። ይሄን ዘጋ ነው። ከዛ ውጭ ግን ለማርያም የከለከልናትን ግን ለመለኮት እንፈቅዳለን። እሷ ልብ አውቃ ስላልሆነች ሳልጠይቃት የልቤን ሀሳብ ልታደርግ አትችልም። እሱ ግን ከአፋችን ከአንደበታችን ቃል ሳይወጣ በልባችን ያለውን ያውቃል። ገባ? በልባችን ያለውን ሊሞላልን ይችላል። እሰጣለሁ፣ ቃል ላካፍል እችላለሁ። እሱ ልክ ነው ዳግ። የዛ ላይ እኔ ጥያቄ የለኝም። ግን ልል የፈለግኩት አሁን ዮሐንስ ላይ ያለው ላይ ብቻ ነው። ወደ ሌላ አትድብኝ። እኔ ዮሐንስ ላይ ያለው እሷ ለምሳሌ ቤተኛ ሆናም አይታ ትጠይቀው፣ ግን ጠይቃለች። ሶስተኛ አካል እሷን ስላልጠየቀ ብቻ ያን ቦታ ምልጃ አይደለም ልንለው እንችላለን ነው። እንደዛ ካለ ደግሞ ኢየሱስ ክርስቶስ አሁን እሱ ያውቃል፣ የልባችንን ያውቃል። ግን አሁን እኛ አልጠየቅነውም አይደለም። ዞሮ ዞሮ እኛ አልጠየቅነውም። ከኛ ጥያቄ አይቀርብለትም አይደለም። እሱ አሁን ስለኛ ሲማልድልን ማለት ነው። አይቀርብም ብዬ ልደመድም አትችልም። ማቅረብ ትችላለህ እኮ ይቀርብ። አይ ማለቴ ሙሉ ለሙሉ ግዴታ እንደዛ ካልሆነ ስለኛ አሁን እሱ አይማልድም፣ እኛ ግዴታ ጥያቄ ማቅረብ አለብን አንልማ። እኛማ ልክ ነው ጥያቄ እናቀርባለን። አሁን የነገርኩን አርጉመንት ለመለኮት መጠቀም አትችልም ነው እኮ የምልህ። ለሰው ሲሆን ጠያቂ፣ አማላጅ፣ ተማላጅ ያስፈልጋል። ለሰው መሀል ላይ ሲገባ ገባ። ሰው ደግሞ መሀል ላይ መግባት የሚችለው ምድር ላይ ብቻ ነው፣ በአጸደ ስጋ ብቻ ነው እንጂ ሰው በአጸደ ነፍስ ሆኖ መሀል ላይ መግባት አይችልም። ኦኬ አለቀ። የሰው ተዘጋ ማለት ነው። ግን ሌላ ምንም የአማላጅነት ትርጓሜ በፈለከው በኤርሚን ከፍቶ ሊያሳይ ይችላል። ብዙ ጊዜ ክፍሉን ከአለቃ ወልደ ኪዳን ነው የሰው አሁን እኮ የተዘጋ ነው ስትለኝ እኮ የተዘጋ ነው ስትለኝ አሁን ማወቅ አይችሉም ነው። ለምሳሌ መለኮት አሁን ልባችን ውስጥ ያለውን ነገር ልባችን ያለውን ሀሳብ ባንናገርም ባናወራም ወደሱ ባንጠይቅም ያውቃል በሚል ነው። እሱ ትክክል ነው። እሺ እሱን ተቀብየዋለሁ። ነገር ግን እዛ ጋር ደግሞ እሷ ያው በአካል ነው ያለችው፣ ሰዎቹም አሉ። ጉዳዩን እሷ አይታለች፣ ለጌታ አሳውቃለች። እዛ ጋር ግዴታ እነሱ ጠይቅልን ብሎ ግዴታ መጠየቅ አለባቸው ወይ ነው ያልኩ ያለሁት። አታቅም በምትለው ነገር እኮ ችግር የለም፣ እሱ ሌላ ጉዳይ ስለሆነ ማለት ነው። አሁን ግን እዛ ቦታ ላይ ግን እሷ አለች። ጉዳዩም ያው እሷ የምታውቀው ነው። እንደምታውቀው እኮ ተግባብተናል። ጌታን ጠይቃለች። ግን እነሱ ስላልጠየቁ ብቻ ምልጃ አይደለም እንድንል ያስችለናል ወይ ነው? አዎ እነሱ ስላልጠየቁ ብቻ በቃ ከፈለክ በዚህ ራሱ መዝጋት እንችላለን። ስላልጠየቋት ብቻ። ምክንያቱም አማላጅ የሚለውን ትርጉም በፍጹም አንድ ሰው ምልጃ የሚለውን ቃል ማለት ነው ለክርስቶስ ከተጠቀምነው ጋር እንዴት ታስማማልኛለህ ነው? ከክርስቶስ ጋር የምጠቀመው ያ የመለኮት ነው። የመለኮትን ከፍጡር ጋር አላመሳስለው። መለኮት ይኸውልህ ሁሉን አዋቂ ነው፣ ፖተንት ነው፣ ሁሉን ቻይ ነው፣ ኦምኒሸንት ነው እያልኩ ኦምኒ ፕሬዘንት ነው እያልኩ መልሰህ እንዴት ታዲያ ለመለኮት አትበለኝ? የመለኮት ሌላ ታሪክ ነው። ሰው ሊችለው የማይችለው ጉዳይ ነው። የልብን መመርመር ኩላሊትን የመመርመር ችሎታ አለው መለኮት። እንዴት አድርጋ አንተስ እንደው አፍ ላይ ሆነልህ እኩል ሆነልህ እንዴ ወዳጄ? አይ ሀሳቤን አልተረዳሁም አንተ። እኔ እያልኩ ያለሁት እሱ ልክ እኮ ነው። አሁን እሱ ያውቃል እኮ እኛ ባንጠይቀውም ማለት ነው። ግን ክርስቶስ እኛም ባንጠይቀው ማለት ነው የልባችንን አውቆ ማለት ነው እሱ ለእኛ ይማልዳል እንላለን አይደለም? ይማልድልናል ብለን ያው እናምናለን። እንግዲህ ምናልባት ጥያቄ የሚያስነሳብኝ ሊሆን ይችላል። ግን እንደዛ ተብሎ በመጽሐፍ ላይ ስለተጠቀሰ ነው። ለምሳሌ ሮሜ 8 ላይ ስለኛ የሚማልድ ብሎ ተጠቅሷል። በሌሎች የመጽሐፍ ቅዱስ ክፍሎች ላይም ስለ ምልጃው ይናገራል አይደለም? አሁን ክርስቶስ እኛ ይማልድልናል ስንል
ግዴታ እኛ ወደሱ ካለመን ነው ጥያቄ ግዴታ ከኛ ጥያቄ መቅረብ አለበት ወይ? እሱ ለምሳሌ ስለሚያውቅ ነው። መለኮት ላይ ምን አርጊውመንት አትጠቀም። 9 ጊዜ እኮ ዳ ቦታ ላይ አውቃለች እኮ እሷ ለምሳሌ አውቃለች እኮ ጉዳዩን አውቃለች። ያወቀችው ቤተ ዘመድ ስለሆነች ነው ይላል የእናንተው ቤተክርስቲያን እንደምታውቁ። አንድ ጊዜ ለይልኝ። ኢየሱስ ካልክ ምንም ኤክስኪውዝ አትስጥ ለምልጃ ገባ ማወቅ ስለሚችል የልብህን መርምሮ ይሁን ያንተን ጸሎትን ጥያቄ ልመና ሰምቶ ይሁን መማለድ ይችላል። ምክንያቱም አለ ተጽፏል። ለኢየሱስ ሲሆን ይጻፋል። ስለ ጥብቅናውም አንደኛ ዮሐንስ ላይ ስለ መካከለኝነቱም ሮሜ ላይ ዕብራውያን ላይ ስለ አማላጅነቱ በግልጽ የተጻፋል። ምንም ኩዌስችን የለም። ሁሉ ጊዜ በኢየሱስ ላይ ኩዌስችን የለም። ጥያቄ ያለው በማርያም በፍጡራን ላይ ብቻ ነው። ለምንድን? ውስንነት አለ። በሁሉ ረገድ ነው ውስንነት ያለው። ልብን ማወቅ አይችሉም። ሁሉ ቦታ መገኘት አይችሉም። ይሄን ካልኩ በኋላ መለሰ እኮ ለኢየሱስም ታዲያ ሳንጠይቀው ምናምን አትበለኝ። በቃ የመለኮትን ማንነት ከሰው ጋር እያለካካ አትንገረኝ ነው ማለት። ለምንድን ነው ኦቨር ኤንድ ኦቨር አጌን ሴም ቲንግ የምናወራው? አዲስ ነገር የምትነግረኛለህ ከዚህ የተለየ? ስለዚህ ዮሐንስ 2 ዘጋ ነው። እኔ ዮሐንስ 2 ላይ ነው ያለሁት። እንግዲህ እሱ ላይ ግን በደንብ ሀሳቡን ግልጽ አላረክልኝም አሁንም ቢሆን ማለት ነው። እሺ እንደገና አንዴ ለመጨረሻ ጊዜ ላስረዳ። ከዚህ በኋላ ሀሳቡን አልደግምም። እንግዲህ አውቃ አይደለም ብዬ ስለማስብ ሌላ ሰው ቢሆን እንደዚህ አላናገርም። ያው እዚህ ቤት በተደጋጋሚ ስለማውቀ ነው። አሁንም ልድገምልህ። አንድ ምልጃ ለመሆን ጠያቂ መኖር አለበት፣ በግዴታ መኖር አለበት። ለምንድን ነው በለኝ። ለምን ግዴታ አልክ በለኝ። ምክንያቱም ጠያቂ ለምን አስፈለገሽ ልንገርህ። አንሌስ መካከል ላይ ያለው ኦፊሻል የሆኑ ነገሮች አሉ። ለምሳሌ አገራችን ላይ ስላለው ረሃብ ስላለው መከራ ምናምን የግድ አገራችን አፍ አውጥታ ኢትዮጵያ ማልዱኝ ማለት የለባትም። ኦቪየስ ነው። ይሄ ኦቪየስ ነው። ልክ ጠጁ ማለቁን ኦቪየስ እንደሆነ ቤተ ዘመድ ሆና እንዳየችው እሷ አሁን ጠጁን ስታየው ኦቪየስ አልነበረ? ቤተ ዘመድ ከሆነች ጓዳ ገብታ ሊሆን ይችላል። ሲያልቁ ሲጨነቁ አይታ ሊሆን ይችላል። የሀገሬ ችግር ስለ ነገስታት ያለኝ ምልጃ ኦቪየስ ነው። ነገስታት በደውለው እኔን ማልደይ ማለትም ላይጠበቅባቸው ይችላል። ከፈለጉም ይችላሉ። በእርግጥ እኔ ግለሰቦች ከሆኑ ግን እንደ ሀገር ስታየው አገሪቷ በጣም እየተቸገርኩ ነው፣ ጦርነት እየበዛብኝ ነው ብላ ኢትዮጵያ ለእኔ መደወል ላይጠበቅባት ወይም ኢትዮጵያ እኔን መጠየቅ ላይኖርባት ይችላል። ኦቪየስ የሆነ ግልጽ የሆነ ሊታይ የሚችል የሆነ ነገር ልብን መመርመርና ኩላሊትን መመርመር የሌለብኝ የተገለጠ ነገር ላይ የግድ ጥያቄ አያስፈልግም። ለዛ ነው ያልጠየቋት። ገባ? ምንም የመልጃ ሀሳብ ማትለው ለዚህ ነው። ዳትሲት ተነስተህ ግን እንደ እግዚአብሔር ቃል ኦኬ አገርን አስበህ መጸለይ ትችላለህ። በጌታ ፊት አገርን ማቅረብ ትችላለህ። when it comes to ማርያም ግን ጥያቄ መቅረብ አለበት። ምልጃ እያልከኝ ከሆነ you get the point። አሁን በደንብ እየመጣልህ ይመስለኛል። ልክ እዛ ጋ ግን የጠየቃት ሰው በሌል እንግዲህ የደጋገምኩ ነው። አንድ ሀሳብ ነው የማወራው ህዝቡ እንዳላሰለች ከታች ያለው ኦቪየስ በሆነው በዚህ ነገር ግን ሄደች አማለደች የምትለኝ ከሆነ ማን ጠየቃት እልሃለሁ። ዳትስ ኢት። አሁን ዳጊ አንተ ለኔ እናንተ አሁን ከምታደርጉት ምልጃ ጋር ይኸውልህ፣ ቆይ ስማኝ። አንተ ብትጠይቅ አንተ ማለድክልኝ ማለት አልችልም። አይ በዛው ግልጽ እንድታረግ አንተ ለምሳሌ እኔ ባልነግርህ በሆነ መንገድ እኔን አውቀህ ምን ብዬ ልማልድልህ? ሳትነግረኝ ምን ብዬ ልማልድልህ? ወይ ማወቅ አለብኝ እንደሷ ሄጄ ማየት አለ። ስለኔ ዝም ብለህ ስለኔ ጸሎት ብታደርግ ማለት ነው። ከመሬት ተነስቼ ምልጃ አይባልማ። ይሄማ ምልጃ አይደለም። ምክንያቱም እርስ በእርሳችሁ ነው እንጂ የሚለው አንዱ ዝም ብሎ ጠርጥሮ ገምቶ ምናምን የሚል ትምህርት የለም። እንግዲህ እስከማውቀው ድረስ አይደል እንዴ? በመጀመሪያ እሱ ያዕቆብ ክፍል ላይ ጉዳይን አልነገርኩህም እንጂ እኮ የምታውቀው ነገር ሊኖር ይችላል። ስለኔ ለምሳሌ የምታውቀው ነገር ሊኖር ይችላል። በዛ ጉዳይ ላይ ጸለይክልኝ። እኔ ግን ጸልይልኝ አላልኩም። ካወቅኩኝማ ኦፍኮርስ እኮ ነገርኩህ እኮ ካወቅኩኝ ወይ አንተ አሳውቀኛል የሆነ ሰው እንዳውቅ አድርጎኛል እኮ ገባህ? ካሳወቅከኝማ ጥሩ። አሁን እኮ የሚያሳውቅ አካል የለም ነው እኮ የምልህ። ችግሩ እኮ አገራዊ ሲሆን ያሳወቀ አካል አለ። ገባህ? አገሪቷ ምልጃ እንደዚህ ተፈጠረ ብሎ ያሳወቀ አካል አለ። ገብቷል? ኦቪየስ ነው፣ ክሊር ነው። ማርያም ጋር ስታመጣው ግን ያሳወቃት አካል የለም እኮ ነው። ማን ያሳወቃት ነው? ካለ ስጡን። ቤተ ዘመድ ባትለው ወይ ቤተክርስቲያን ጥሩ ነበረ። ገባህ? የሆነ ሰው አሳወቃት። በቃ ቤተ ዘመድ ስለሆነች አወቀች ብዬ ልውሰድ። እሺ አዎ የጠየቃት የለም። ገበያ ያሳወቃት የለም። ወይ ደግሞ አሁን ባመጣው አርጊውመንት ብንሄድ ያሳወቃት አካል የለም። ግን ወደ ሀገር ስታመጣው ግን ያሳወቀ አካል አለ። ግልጽ ስለሆነ ጦርነት ለምሳሌ አንተ እኔን ስለምታቀኝ እኔ ጋር ያለው ችግር ቢኖር ያንን ችግር ልታቅ ትችላለህ ከኔ ጋር ባለ ቀረቤታ። እኔ ግን ዳጌ ጸልይልኝ እንደዚህ አይነት ችግር አለብኝ ብዬ አልነገርኩህም። አንተ ግን ስለኔ ጸለይክልኝ። ለምሳሌ ስለኔ ማለድክ ወይ ማለት ምልጃ የሚለው እንደዛ አይደለም። ቃሉ የሚለው ያዕቆብ 5 ላይ የሚናገረው እርስ በእርሳችሁ ነው የሚለው። ገብቷል? አንተ ሳትነገር ልክ ነው። እሱ ልክ ነው እኮ እሱ እኔም ለአንተ ልጸልይ እችላለሁ። አንተ ለኔ ልጸልይ ትችላለህ። ዝም ብዬ በግምት ነው በማለድልህ እውቀት ይኖረኛል መቼም የምታልፍበትን ህይወት ስለኔ የምታውቀው ነገር ካለው ቀረቤታ ማለት እኮ ካለው ቀረቤታ የሆነ ሰው የነገረኝ ሰው መኖር አለበት ነው ያሳወቀኝ አካል መኖር አለበት።
ያሳወቀ ወይም የጠየቀ አካል በሌለበት ዝም ብዬ መማለል ከሆነ ስለምን እንድን ማልደው? ዝም ብሎ መማለድ አለ እንዴ? ያለህን ጉዳይ ለማለል ይችላል። አንተ ማት ልጆች እያሉ እባክህ ልጅ ስጠው ብዬ በማለልን ለንሴንስ ነው። ገባ? ያሳወቀ የነገረ አካል መኖር አለበት። ባጭሩ በጣም እየሰፋ ስለሆነ በዚህ ላይ እንቋጨው። አገራዊ ምልጃ ለነገስታት ምልጃ ስታደርግ ነገስታቱ ወይም ደግሞ ሹማምንቱ ወይም የሚመለከተው አካል ስለ ሀገሪቷ እንድትጸልይ ግልጽ የሆነው ጉዳይ ስለሆነ በምልጃ ይዘህ እንድትቀርብ የእግዚአብሔር ቃል ይናገራል። ገባ? የሚያሳውቅ አካል ስላለ የሚጠይቅ አካል ስላለ እዛ ቦታ ላይ ግን ያሳወቃት የለም። አለ ካላችሁ እኛ የለም ስለሆነ ለየለም መረጃ እናመጣም። አለ የምትሉት አካሎች ንገሩን፣ እከላይ ያሳውቋታል በሉ። አሁን እሺ እናምጣው። አሁን ችግር የለውም እኮ እዛ ጋር እንኳን ምልጃ አለ እንኳን ብለህ ብታስብ በጣም በሚያስቀው ነገር ልንገር። አንተ ከምታረገው ምልጃ ጋር ምን ያገናኘው? እስኪ እንደው ምልጃ ብለን እንውሰደውና ይትሩ። አንተ እኮ ነግራት ነው የምታማልደኝ፣ ሳልነግራት ነው የምታማልደኝ ካልክ እሺ፣ ያኔስ በቦታው ስለነበረች አየችና ማለደች እንበልልህ። አሁንስ በቦታው በየቦታህ በየቤትህ በየህይወትህ እየተገኘች ነው የምታማልደው፣ እያየች በምድር ዙሪያ አይኗ እንደ እግዚአብሔር ያያል። በምድር ዙሪያ ትገኛለች፣ ልብን ታውቃለች። አሁን አንተ ከምታረገው ምልጃ ጋር ማየውን ማየት አደይኖስ ደዴ ላንተ ማይረዳህ ጥቅስ ነው። አሁን ከምታረገው የምልጃ ሐሳብ ጋር ወደ ፍጡራን ከምትጮህበት ሐሳብ ጋር ወደ መላእክት ከምትጮህበት ወደ ቅዱሳን ወደ ሰማዕት ከምትጮህበት ሐሳብ ጋር እሺ ማልዳለች እንኳን ቢባል እኮ አያስኬድህም። ገባ? እነሱ በህይወት ይገኛሉ እሷ ሰርግ ቤቱ እንደተገኘችው፣ እነሱ ጓዳህን ያያሉ እሷ ጓዳህን እንዳየችው። ለምን የሉማ? በአጸደ ስጋ አይደሉም ያሉት፣ በአጸደ ነፍስ ናቸው ያሉት። ሎኬሽናቸውን እኮ ይናገራል። አጸደ ነፍስ የሚለው ራሱ እኮ ሎኬሽኑ የሚናገረው ስፍራቸውን ይናገራል። ለምን አጸደ ነፍስ ትሉናላችሁ ታዲያ? በዓለም ሁሉ ነው ያሉት በሉና። አየህ አጸደ ነፍስ ራሱ እኮ ራሱ ሊሚቴሽን ነው። አየህ አንድ ስፍራ ነው። ለእግዚአብሔር ግን አጸደ ነፍስ የሚለውን ቃል አትጠቀምም። እሱ አጸደ ነፍስ ብቻ አይደለም ያለው፣ ኤኒዌር ነው ያለው። ራሱ አጸደ ነፍስ የሚለውን ቃል ለቅዱሳን ለሰማዕታት መጠቀማችሁ በራሱ እየወሰናችኋቸው ነው። አጸደ ስጋ እንደሌሉ የነገራችሁን ነው። ስለዚህ ኦምኒ ፕሬዘንት አለመሆናቸውን በአፋችሁ እያሳበቃችሁ ነው። ማህተም እየመታችሁ ነው። የሆነ ስፍራ ውስጥ ተወስነው እንደተቀመጡ እየነገራችሁ ነው። ምድር ላይ እንደሌሉ እያሳበቃችሁ ነው። ታትሴት ስለሌለ ስለዚህ አንተ ቤት ያለቀ ነገር ጋር መታ ልታይልህ አትችልም። ያኔ እንዳየችው እንግዲህ ምልጃ እንኳን ብለህ አሰበህ ከሆነ አንተ ቤት የጎደለ ነገር መታ ልታይ አትችልም። አንድ አይሽ አንተም ልትነግራት አትችልም። ምክንያቱም ምንም አይነት ኮኔክሽን የለም። አንተም ኦምኒ ፕሬዘንት አይደለም፣ እሷም ኦምኒ ፕሬዘንት አይደለችም። ደግሞ መጸለይ ከሆነ እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። እሷ ኃጢአቷን ለአንተ ትናዘዛለች። ሎቱ ስብሐትና እንግዲህ ገባ ኃጢአትም አለባት እያልኩ አይደለም። እሺ ትፈወስ ዘንድ እሷ ለአንተ የምትነግርህ ምልጃ አለ የለም? አይ ይሄ ነገር መደረግ ያለበት አጸደ ስጋ ለአጸደ ስጋ ነው እንጂ አጸደ ስጋ ለአጸደ ነፍስ አይደለም። አይ ከሞቱ በኋላ አንደኛው ብቻ ነው ወደ አንዱ የሚጮኸው የሚልም ትምህርት የለም። እርስ በእርሳችሁ ነው የሚለው እንጂ አንዳችሁ ወደ አንዳችሁ አይደለም። እናንተ እኮ ወደ እሷ ነው ማርያም ሆይ ብላችሁ ወደ እሷ ነው እንጂ ጸልይ ወደ እግዚአብሔርም አይደለም። ምክንያቱም ምህረትም የምትምረው እሷ ነች፣ ልጅም የምትሰጠው እሷ ነች። እሷ ጋር ያልቃል እግዚአብሔር ጋር ሳይደርስ። ይሄ በጣም ሐሰተኛ የሆነ ልምምድና ትምህርት ነው ወንድሜ። ስለዚህ ያዕቆብን ማስቀጠል ከፈለግ እርስ በእርሳችሁ ትፈወሱ ዘንድ ኃጢአታችሁን ተናዘዙ ሲል ኃጢአቱን የሚናዘዝ አካል ከአጸደ ስጋ ለአንተ አለ ወይ? አንተ ለእሱ ስትናዘዝ፣ አንተ ስትጠይቀው ማልድልኝ ስትለው እሱስ ማልድልኝ ይልሃል ወይ? ገባ? ሰማዕት ከሌ ለአንተስ በል እንግዲህ እኔም ለአንተ እየማለድኩ ነው እንደ ቃሉ፣ አንተም ደግሞ ለእኔ በዚህ ጉዳይ ማልድልኝ የሚል ሀሳብ አለ? የለም። ምክንያቱም ከአጸደ ነፍስ ወደ አጸደ ስጋ ምልጃ የሚጠይቅበትም ጉዳይ የለም። ምን ብለው ይጠይቀዋል? ገባ? ከጌታ ጋር በረፍት ያሉ ደግሞ ምን ጎሏቸው ነው አንተን ምልጃ የሚጠይቁ? እንዴ አብሯቸው እኮ ነው ያለው ጌታ ምንም ምልጃ በማያስፈልገው ሁኔታ ውስጥ ሆኖ። ስለዚህ በብዙ አርጊውመንት ብትሄድ ኦልሬዲ ይሄ ተሰጣቸው የምትሏቸው በቃል ኪዳን ተሰጣቸው የምትሉት ነገር አልተሰጣቸውም፣ መረጃም አላቀረባችሁበትም። ይህን ጸጋ ሰጥታችኋል ትላላችሁ ሲጨንቃችሁ፣ ጸጋውም የለም ቦታውም ወስኗቸዋልና እኔ ከኔ ጋር እዚህ ጋር እናብቃ። ተባረክ። አመሰግናለሁ። ግን እንደዚሁ ካነሳው አይቀር ምልጃ የሚለው ጽንሰ ሀሳብ ለእኔ ራሱ ጣልቃ መግባት ነው አይደለም? መካከለኝነት እኮ ነው። በእግዚአብሔርና በሰው መካከል ጣልቃ እንደ መግባት ነው። አንደኛ ተማልዳ ታማልዳለች ተብሎ ይጸልያል በኢትዮጵያ ኦርቶዶክስ ቤተክርስቲያን። ያው ተማልዳ እሷ ተለምና ከዛ እንደገና ደግሞ ታማልዳለች ማለት ነው። ወደ እግዚአብሔር ደግሞ እሷ ደግሞ ተለምና ስታበቃ ትለምናለች ነውና ይሄ በእግዚአብሔርና በሰው መካከል ጣልቃ መግባት መካከለኝነት ነው። ሌላ ትርጉም አልሰጠውም። ይገባ። ስለዚህ
በሰዎችና በእግዚአብሔር መካከል ያለውን ቀጥታ ግንኙነት ውስጥ አንድ ሰው ጣልቃ የሚገባ ከሆነ ይሄ እኮ መካከለኝነት ነው፣ ኢየሱስ ክርስቶስ ስራ ነው፣ አስታራቂነት ነው። ስለዚህ ይሄንስ እንዴት ታየዋለህ ዳጊ? ምልጃ የሚለውን ብቻ ለምን አይነግረንም? የምልጃ ትርጉም ይንገረን እስኪ። ምልጃ ማለት ምን ማለት ነው? እሱ ይንገረን እስኪ። ምንድን ነው ግን ትርጉሙ ምልጃ ማለት? እኔ እዚህ ፊት ለፊቴ ትርጉሙን አውጥቼ ነው ማውራ። እስኪ መልስለት ለሊቀ ተዋሕዶ ምልጃ ማለት አንድ ቃል እንዳለበት ሀሳብ ሊተረጎም ይችላል። ግን ምልጃ የሚባለው የሚያደርገው ልመና ነው አይደለም? እሺ ልመና። እሺ አንዱ ስለሌላው ያልከው እንዳትረሳው። እሺ ሌላስ ትርጉም አለው? አይ በእንትን በመዝገበ ቃላት ውስጥ ብዙ እንትን ትርጉሞች ሊኖሩት ይችላሉ። ግን አሁን ያልከው ራስና እንደ እንትኑ ማለት ነው። አሁን እንደ ችግር የለም እንደ አውዱ ስናየው ግን የተለያየ ትርጉም ሊሰጥ ይችላል ምልጃ የሚለው ማለት ነው። አሁን ለምሳሌ ለክርስቶስ ምልጃ ስንል ሳይሰፋ አንዱ ለአንዱ ልመና አልክ። እስኪ ይሄንን ዮሐንስ 2 ላይ አፕላይ አድርገው። ማን ስለማን ለመነ? አየህ፣ ማንም ይሄ አየህ። አንዱ ስለ አንዱ ካልክ ማን ስለማን ለመነ? በሰርጉ እንትን ለሰርጉ ባለቤቶች አለመነች። የለም አልተጻፈማ የሚል ነገር የለም። ለሰርጉ ባለቤቶች የሚል የለም። ለሰርጉ ደምተኞች የሚል የለም። አየች ማለቁን ስላየች ሄዳ ሰርጉ ባለሰርጎቹማ አሉ እኮ ሰርግ ደጋሾች አሉ እኮ። ማን ለማን ያለቀው ጠጅ የነሱ ነው እኮ። ለምኝልኝ ያለ አካል የለም እሱ ነው። የምልጃን ትርጉም ልስጠና በዚህ እናብቃ። ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር የሚሉ ሀሳቦች አሉት። ማንን ከማን አስታረቀች፣ ማንን ከማን አቀረበች፣ ማንን ከማን አስማማች፣ ማንን ከማን አስማረች ነው እንግዲህ የምልጃ ሀሳብ እንጂ የምልጃ ሀሳብ ጠጅ ሲያልቅ ጠጅ አልቀዋል ብሎ መንገር አይደለም። ገባ? አይተህ ሄደ የጠየቀ አካል መኖር አለበት። ምንል ይሄ ነው። አስምርኝ፣ አስታርቀኝ፣ አቅረበኝ፣ አስማመኝ የሚል አንድ አካል መኖር አለበት። ሶስተኛውን አካል ካወጣችሁት ዝም ብሎ በፈቃዱ እየተነሳ ነው የሚማልድልኝ ካልከኝ ያ አካል ልብ አውቃ መሆን አለበት። ያ አካል ሁሉ ቦታ መገኘት አለበት። ያ አካል ሁሉን ቻይ መሆን አለበት ለማለት ነው ወንድማችንም እየነገረ ያለው። እኔ ጨርሻለሁ። በጣም ሰፍቷል ይሄ ነገር። ተደጋጋሚ ሀሳብ ስለሆነ አልሰፋም፣ ግን ሀሳቡ እኔ ወይ አንተ አልተረዳኸኝም። እኔ ተረድቻለሁ ሀሳብህን። አሁንም አልገባም። እኔ ተረድቻለሁ ዳጊ። እኔ አሁን ማለት ነው እኔ ማወራህ አሁን በሌላ አይደለም። እሱ ከሞቱ በኋላ እንዴት ነው የሚያማልዱልህ፣ እንዴት ነው አንተ የምትለው የሚያውቁልህ የምትለው ነገር እሱ ሌላ ነገር ነው። እሱ ችግር የለም፣ እሱ ላይ አይደለም። እኔ አሁን ጥያቄ ዮሐንስ ላይ ያለው ግን ኦልሬዲ እሷ አውቃለች አላወቀችም፣ እንዴት ታውቀዋለች ብለን የምንከራከረው ነገር አይደለም። ቤተዘመድም ትሆን ግን አውቀዋለች። አላወቀችም አላልኩም። ያላልኩትን አትበል። እኔ አላወቀችም አይደለም፣ ለጌታ ለምን አይደለም፣ አስታርቂኝ ተብላ አስምሪኝ ተብላ አይደለም ነው የምልህ። የጠየቀ አካል የለም ነው። ስለዚህ ይሄ እዚህ ጋር ደግሞ ምልጃ ለመባል ግዴታ ጠያቂው ለዛ ለሚማልድ ሰው ጥያቄ ማቅረብ የለበትም ነው። እኔ ሳያቀርብም ሰውዬው አውቆ ካቀረበለት ለምን ይለምንለታል? ስለሚለምነው ሰውዬ ስለምን አሁን ስለኔ ማልድልኝ ምን ብለህ ትማልድልኛል? ምን እንደጎደለኝ አውቀ ምን እንደፈለከው። ሁለት አማራጭ አለ አሁን ስለ አንተ እኔ ለመጸለይ። አንደኛ ወይ አንተን እኔ ካለው ቀረቤታ ያለ አንተ ባትነግረኝም እኔ ካንተ ጋር ካለኝ ቀረቤታ ችግሮችህን ማወቅ አለብኝ። ወይ ችግርህን ደግሞ አንተ ልትነግረኝ ይገባል አልኩ እኮ። እሱ ነው የምልህ እኮ። ወይ ቀረቤታ ያስፈልግሃል ወይ የነገርኩ ነገር ያስፈልግሃል። ቀረቤታው ላይ እንግዲህ ወዛ ነው ያለችው። አሁን እኮ እሷ እዛ ነው ያለችው። ችግሩን ታውቃለች። ቀረቤታ ማለት ለጉዳዩ መቅረብ አይደለም። ስለ ፖዚሽን አይደለም የምናወራው። ቀረቤታ ከአንተ ጋር ያለኝ ማለት ነው። ቀረቤታ ማለት ጉዳይን ያሳወቅኩ የሆነ ጉዳይ አለ። ከቅርበታችን አንጻር የሆነ ቀን የነገርኩ ጉዳይ አለ። ወይ ጓደኛ ወይ ዘመዶች ይሄ ነገር እኮ ዳጊ ጎሉታል ብሎ የሆነ ሰው የጠየቀህ ያሳሰበ የሆነ ሰው አለ ማለት ነው። ብቻ የሆነ ሶስተኛ ሰው አለ ጉዳዩን ያሳወቀ። ከቀረቤታ ይሆናል እንዳልከው፣ ከቤተ ዘመድነት ይሆናል። የሆነ ብቻ ሶስተኛው አካል ኤግዚስት ማድረግ አለ። ለአንተ እውቀት መፍጠር አለበት። እውቀቱን አንተ የምታገኘው እኔ ጠይቄ ካልሆነ ግን በራስ ተነሳሽነት የምታደርገው ምልጃ አንተን ሁሉ አውቃ ያስብልሃል። አንደኛ ወይ ሁሉ አውቃ ያስብልሃል ወይ በግምት ነው የምትማልድልኝ ማለት ነው። ልጅ እያለኝ ልጆች ስጠው ትላለህ፣ ገንዘብ እያለኝ ገንዘብ ስጠው ትላለህ። ነንሴንስ ያልኩ ቅድም ቃሉን የተጠቀምኩት ለዚህ ነው። ዝም ብሎ በቃ ለማልድ እንደሚቻልማ እንደው ለዓለም አሳያለሁ ብለህ ምልጃን በስልጣን ያደርገዋለህ ካልክ ይሄ ምልጃ አያስብለው። ኦኬ እውቀትም
ከእውቀት የተነሳ አካል ቅድም እንዳልኩ ሊሚቴሽን አለ። ፕላስ ደግሞ ወደ ማርያም ስታመጣው ማርያም አዎ በቦታው ስላለች ስላየች አረገች እንጂ ተጠይቃ አይደለም። ጥያቄ በሌለበት ማስታረቅ የለም። ጥያቄ በሌለበት ማስማማት የለም፣ ማስማር የለም፣ ማቅረብ የለም። ማንን ከማጋ ታስማማለህ? አሁን እኮ መሰለ ካሆነም እንግዲህ ሶስተኛው አካል ማን ሊሆን መሰለ? ጋኑ ጠየቃት ልትለይ ነው። መጨረሻ የቀረው እሱ ብቻ ነው። እንግዲህ ጋኑን አይታው ሊሆን ይችላል። ኦፍ ኮርስ ያስኬዳል። አሁን ታያለች ወይ ነው? ካጸደ ነፍስ አታይህም። ገባ? ጎብኝታው ይሆናል ጓዳውን። ኦኬ ልክ ነው። ጓዳውን ግን ጓዳህን አሁን ትጎበኛለች ወይ ነው ጥያቄ። አትጎበኝም። አሁን ራይት ነው። እኔ እናንተ በምናወራበት ሰዓት እኮ የምልጃ ሐሳብ ከፍጡራን ጋር በተያያዘ ከንቱ ነው። አፕላይድ ሊሆን አይችልም። መታ ልትጎበኝ መታ ጓዳህን ልታይልህ እንደ ዶኪማስ እንደው ምልጃ እንኳን በደንብ እንወስደው ማለት ነው። በሁሉም ዘርፍ ብትሄድ ካንተ ምልጃ ጋር በደንብ የሚያስኬደው የለም። ያኔውን እንኳን ምልጃ ብለህ ብታስብ ካንተ ጋር የሚያያይዘው ነገር የለም። ፖዚሽናሊ አሁን እሷ አንተ ቤት መምጣት፣ አንተን መጎብኘት፣ ያንተን ጥያቄ መስማት አትችልም። ለምን? ፍጡር ስለሆነች። እንግዲህ ያው ዳግ እኔ ግልጽ ያልሆነልኝ ምልጃ የሚለውን ከጥያቄ ጋር ማያያዝ ነው። እኔ አሁን እዚህ ጋር ግልጽ ያልሆነልኝ ነገር ማለት ነው። አየህ አንተ ግዴታ ከጥያቄ ጋር ነው ያያያዝከው። ሰውየው ጉዳዩን ቢያውቀውም ግዴታ ግን ያ አካል ያ ሶስተኛ አካል መጠየቅ አለበት ነው እያልከኛለሁ። እኔ ማሳወቅ መጠየቅ ብቻ ሳይሆን ማሳወቅ አለብህ። የሆነ የሚያሳውቅ አካል መኖር አለበት። ማሳወቅ አለብህ ማለት ለዛ ለሚማልድልህ አካል ማሳወቅ አለብህ ነው። አለበለዚያ ጠርጥር ምልጃ ይሆንብሃል። ጠርጥር ምልጃ ደግሞ የሚባል የለም እናንተ ቤት። ጠርጥር ምልጃ አይደለም ልታውቀው። እኔ ግዴታ ካልነገርኩ እኮ አንተ አታውቅም ልል አልችልም። የኔም ጉዳይ ከኔ ጋር ካለ ቀረቤታ ልታውቀው ትችላለህ። በቃ እኔ አልነገርኩህም። ኧረ ማልድልኝ እንደዚህ ጸልይልኝ ላልልህ ይችላለሁ፣ ግን አንተ ልታውቅ ትችላለህ። እኔ ግን አልጠየቅኩህም እንድትማልድልኝ። ከዛ አንተ ስለምታውቀኝ ብቻ ያን ችግሮቼን አውቀህ ልትለምንልኝ ትችላለህ ወደ እግዚአብሔር ማለት ነው። እሱ ግን ምልጃ አይባልም። ችግሩ እኮ እሱ ነው። አንተ በፈቃድ የለ ልታደርግልኝ እኮ ትችላለህ። አሁንም እኮ ማንም የሚከለክል የለም። አሁን እናንተ እያወራን እኮ ዳጊ እንዲህ እያለ አንድ ሰው ሊል ይችላል። እሱ ምልጃ አይባልም ነው የምልህ። ለምንድን አልጠየቅኩም? እኔ ያን ነገር አስፈልገኛልም አላልኩኝም። አንተም እርግጠኛ አይደለም እንደምፈልግ እርግጠኛ አይደለም። ዝም ብለህ ኦብዘርቭ አድርገህ ነው አይደለም። እሷም ኦብዘርቭ አድርጋ ሄዳት ነገረች እኮ። አሁን እኮ አንተ የምትለውን እኮ ማርያም አድርገዋለች እኮ። በቦታው ስለነበረች ኦብዘርቭ አድርገች አልቋል አለች። ያንን ምልጃ ስትለው ነው ችግር ያለው እኮ። ኦብዘርቭ አድርጋ ጠየቀችውን። እኛ እኮ አልጠየቀችውም እኮ አላለም። ተጠይቃለች ወይ ነው ያለው ጥያቄያችን። አልጠየቀችውም ሳይሆን እሷ ግን ተጠይቃለች ወይ ነው። ሳትጠየቅ ካደረገችው በቦታው ስለተገኘች ነው። ኦብዘርቭ ስላደረገች ነው። ማለት ኢየሱስ ለምሳሌ መለኮት ነው። እሱ መለኮት ከእሷ እኮ የሚለየው መለኮትነቱ ማለት ነው ሁሉን ስለሚያውቅ ነው አይደለም። እሱ እያወቀም ግን ምልጃ ለመባል ግዴታ እኛ ወደ ክርስቶስ ማሳወቅ አለብን ወይ? እኛ ካላሳወቅ ነው የመለኮት ላይ አይሰራልን። መለኮት ሳትጠይቀው ስለሚያውቅ አይሰራልን ወዳጅ። አታስገባ ብያለሁ። ሄደህ የማርያምን ያኛው ልክ ስመልስል ወደ መለኮት የመለኮት ሲመልስ አንተ እኮ ብታቅ እንኳን ራሱ አንተ እያልከኝ ያለው ማለት ብታቅ እንኳን ራሱ ግዴታ ካልጠየካት ግዴታ ለእሷ ጥያቄን ካላቀረብክ ምልጃ አይባልም አልከኝ። አንድ ነገር ልንገርህ። አንተን ቤት መጣ አየህ ልጆች እንደሌሉኝ አየህ ሄደህ ልጆች ስጠው ብለህ ብትጸልይ ነንሴንስ አይደለም? አንደኛ ምን አገባህ? እኔ ብያለሁ ልጅ እፈልጋለሁ ብያለሁ እንዴ? ምልጃ ማለት ዝም ብሎ አንተ ባሰብክልኝ ነው እንዴ? አንተ በጠረጠርከው ነው እንዴ? ጠርጥር ምልጃ የለም እኮ አልኩ እኮ። እኔ መጠየቅ አለብኝ፣ እኔ መፈለግ አለብኝ፣ እኔ በዛ ጉዳይ ላይ ኃጢአቴን ለአንተ መናዘዝ አለብኝ፣ እኔ በዛ ጉዳይ ላይ እፈወስ ዘንድ ጥያቄ ማቅረብ አለብኝ። እንዴ ካልፈለኩስ በግዴታ ባትለኝም አደርግልሃለሁ ብሎ ነገር የለም። አስታርቀኝ ሳልልህ እኔ አስታራቂ ነኝ መሀል ገብቼ በቃ ወደድክም ጠላም አስታርቃለሁ ብሎ ነገር አለ እንዴ? አይ ምልጃ ማለት እንግዲህ ማቅረብ ስለሆነ በቃ አቀርብሃለሁ ብሎ ነገር አለ። ማን ጠየቀ እንዴ? ካልፈለኩስ በቃ እኔ አስማማችኋለሁ መሀል ገብቻለሁ። የማስማማት የምልጃ አንዱ ትርጉም ማስማማት ስለሆነ በቃ አስማማለሁ ብሎ ነው እንዴ? መስማማት ካልፈለኩስ በምን አወቅ? አይ ከእኔ መስማት አለ። ያ ጥያቄ ሪኩዌስት መቅረብ አለበት። ለዚህ ነው እናንተ ጋር ችግሩ ምንድነው? ሪኩዌስት ሳይቀርብ አንዱ ወደ አንዱ ነው የሚጸልየው። ዳስ ዘ ፕሮብለም። አይ አንዱ ስለ አንዱ ቢሆን ኖሮ ግን ያኛውም ለአንተ ይነግርህ ነበር። ገባ? አንተ ለኔ የምትማልድ ከሆነ አንተም ለኔ መንገር አለብህ አንተን ችግር፣ እኔም በቤቴ በጸሎቴ እንዳስብህ ማለት ነው። ዳስ ዘ ፕሮብለም። ስለዚህ እርስ በእርስ የሚለውን ቃል ቀይራችሁታል። አንደኛ፣ ሁለተኛ በግዴታ ካልማለድኩልህ እኮ እያልከኝ በግዴታ አይቻለሁ በቃ ሳይ ብር የለም ምን አገባህ? እኔ ብር ሳይኖረኝ መኖር ከፈለኩስ አንተን እንዴ ብድግ ብለህ በራስ ስልጣን የምታረግ ኖ።
ስለዚህ ባለስልጣን አሉ፣ ሽማምንቶች አሉ፣ ይነግሩሃል። አገራችን ያለፈችበት ያለችው ሁኔታ አለ። ባካችሁ በጸሎት ስለ ሹማምንት ልማልት ይባላል። ያ ጥያቄ ይቀርባል፣ አዋጅ ይወጣል። ያንን አዋጅ ትሰማለህ፣ ያንን ጥያቄ ትሰማለህ። ይህንኑ በክርስቶስ አስረዳኝ እስኪ። ይህንኑ በክርስቶስ ደግሞ ምንም በክርስቶስ አላስረዳም። መለኮት ነው አልኩህ። ልብ አውቃ ነው። ሁሉ ስፍራ አለ፣ ሁሉን ይችላል። መለኮትነቱ እኮ ይኸው ዳጊ ሁሉን ለማወቅ ነው። ሁሉም ሰውዬ ግን እየሰማችሁት ነው አይደለ ወገኖች? ግን በጣም ወደዚህ እኮ ሄዳችሁት መጨረሻ ላይ ሲጨንቃችሁ፣ እሺ እሱ ሴት ይሰማሃል ጸሎትን ወደሚል ሄዳችሁ ሲጨንቃችሁ፣ አይ ለምን ይሰማል አይደለም ሀሳብንማ እንትን ተረድተዋል። ግን ያለ ነገር አለ። በቃ አይኑ የተሰወረ ወንድም በእውነት ነው የምልህ። እኔ ራሴ እንኳን ይኸው 3-4 ጊዜ ዳጊ እኮ እየደገመው ነው። ይህን ካልተረዳህ እንግዲህ አምላክን ከማርያም ጋር አንድ ላይ ካረካተኝ ዳት ፕሮብለም በጣም ቢግ ፕሮብለም ነው። ይሄን ደግሞ አንድ አይደለም እኮ ነው ያለው። አንድ አይደለም እኔ አንድ ስለማርያም አስረድቶ አሁን ስለ ክርስቶስ ትጠይቀዋለህ። ክርስቶስ እኮ ሁሉን ያውቃል እያለ እየመለሰልህ ነው። እንዴት ከማርያም ጋር እሷ እኮ ስለማታውቅ አይደለም እኮ እሱ እያለኝ ያለው እዛ ጉዳይ። አሁን እኛም እያወራን ያለነው በዮሐንስ አታውቅም እንዴት አይደለም። በዮሐንስ 2 ማስረጃ አምጣ። በዮሐንስ 2 ላይ ታውቃለች እኮ ማስረጃ አምጣ። እኔ ስላንተ ነው የማወራው ገባኝ። ግን ይኸው ዳጊ በዮሐንስ 2 ላይ እሷ ታውቃለች አይደለም ጉዳዩን። አንተ በልብ ያለው አሁን በዚህ ሰዓት ታውቅስ። ያንተን ምልጃ እናወራ። ቆይ አንተ በዛ ሰርግ ላይ አልታደምክም? የለም እሱ ሌላ ነገር፣ እሱ እኮ ሌላ ሬስ ነው ዳጊ። ስለዛ እኮ አይደለም እኔ እያወራው ያለው። አሁን እኔ እኮ ይሄን ነገር እያወራሁት ለምን መሰለህ? እኔ ልንገርህ እኮ ቆይ ስማ፣ ልመና ጋር ስላያያዝክልኝ ጥያቄ ጥያቄ ሳይቀርብ ልታውቅ አትችልም አልኩ። ማለት ማን ነው ምልጃ ሊባል አይችልም። ልታውቅ አትችልም ሳይሆን ምልጃ ልትጠይቅ አትችልም። ልታውቅማ ቻለች እኮ። ማወቅማ ቤተ ዘመድ ስለሆነች ገባች፣ ጓዳውን አየች። ጥያቄ ግን ሳይቀርብላት ያደረገችው ጥያቄ ምልጃ አይባልም። ሳትጠይቅ ሄዳ ያደረገችው ነገር ምልጃ ይባላል። አሁን እኮ አንተ ከዚህ ቲክቶክ ወጥተህ እኮ እኔን በጸሎት ልታስበኝ ትችላለህ። ገባ? ጥሩ አስበኝ። ምንም እኮ እንትን አለም። ጉድለቴን ግን ስለምንድን ነው የምትጸልይልኝ ነው ጥያቄ። ጥሩ እኮ ነው፣ ሀሳብህ ጥሩ ነው፣ ኢንቴንሽን መልካም ነው። እኔም በጸሎት ይዘህ መቅረብ ስለምንድን ነው የምትጸልይልኝ? እኔ መንገር አለብኝ ለአንተ። በዚህ ጉዳይ ላይ የተቸገርኩ ነው፣ እንትን እየተፈተንኩ ነው፣ በዚህ ድካም እያለፍኩ ነው ብዬ ሳልነግርህ የበረታሁበትን ጉዳይ ለታረዘ ሰው ምግብ እኮ መስጠት ማለት ነው። ምን ማለት ነው እኮ? ለተራበ ሰው መጠለያ ገዝተህ መስጠት እኮ ማለት ነው። እንዴ ብሮ ምን ሆነሃል? ስለዚህ በቦታው ስለተገኘች አውቃለች። በአሁን ደግሞ ሰዓት ብናይ አንተ ቤት ያንተን ጉዳይ በዚህ ሰዓት ታውቃለች ወይ? አታውቅም። ለምንድን? ስፍራ ተወስናለች። ምን የሚባል ስፍራ? አጸደ ነፍስ የሚባል ስፍራ ተወስና ተቀምጣለች። አንሌስ አጸደ ነፍስ ማለት አጸደ ስጋንም ያጠቃልላል ካላላችሁም በስተቀር ኦልሬዲ ወስኗታል ያ ቦታ። አንደኛ በዛሬም ብታየው በወቅቱ በነበረው የአንተ ሰርጉ ላይ ነው ችግር ያለ። ሰርጉ ላይም ብታየው አዎ አይታለች። ያወቀችው ግን ተነግሯት አይደለም። ገባ? ተነግሯት ብታቅ የነከሌን ጭንቀት ወስዳ ለምና ጭንቀታቸውን አስወገደች ይባላል። ተጣልተው ነበር አስታረቀቻቸው ይባላል። ይኸው እኮ ምልጃውን ከፈለክ አለቃ ገብረ ማናቸው ወልደ ኪዳን ናቸው የሚባሉት። አለቃ ወልደ ኪዳን ላይ ሄደ እኮ ምልጃ የሚለውን 90 ጊዜ ኤርሚያስ አሳይቶታል። ኪዳን ወልድ ላይ 100 ጊዜ ምልጃ የሚለውን ኤፍሬምም ዳኒም ሁሉም ሲያሳዩ አይተን። አሁንም ከፈለክ ምልጃ የሚለውን ከአንተ ሀሳብ እንደሚወጣ እንየው። ዝም ብሎ ጠርጠር ምልጃ አለ የሚል ትርጉም ካለ እኔም ልማር፣ ችግር እኮ የለው። ስለዚህ ብራዘር ኤኒዌይስ ያንን እንደ ምልጃም እኮ አስበው አልኩ። እኔ አርጊውመንቱ በጣም የማይጠቅም እንደሆነ ስለተሰማኝ ችግር የለም በወቅቱ ማለለች ብለህ አስብ። አሁን ስላለው ስለአንተ ፕሬዘንት ላይፍ እናውራ። ፕሬዘንት ላይፍ። እሺ ያንን አርጊውመንት አሸነፍክ አንተ አሉ። እንዴት አርጋ ምልጃ እንዳስባልከው አናቅም። እሺ በቃ አንተ አሸነፍክ። አሁን ላይ እስኪ እንምጣ። ራይት ነው ያ ምልጃ አለ ብለህ የምታስበው ምልጃ አሁን በአንተ ህይወት አለ? የለም። ውስንነት ይዟታል። ሁሉን አለማወቋ ይዟታል። አንለስ ታውቃለች ካላልከኝ በስተቀር። ስለዚህ ጥያቄችን ሁሉ አርጊውመንት እኮ የምታመጣት ዛሬ ላይ አፕላይ ለማድረግ ነው እንጂ ያኔው ምልጃ መሆኑ በጣም ቆርቆሯቸው አይደለም። ለዛሬ ትምህርታችሁ የሆነ መሰረት እየፈለጋችሁ ነው። ስለዚህ ዛሬ ለአንተ ህይወት ይጠቅማል ይህ አርጊውመንት? አይጠቅምም እኮ። ካልጠቀመን ዝም ብለህ ጉንጭ እያለፋን ነው ማለት ነው። ተግባባን ወዳጄ? በቃ በዚህ እንቋጨው። እኔ 9 ጊዜ እንቋጨው ያልኩ ስቴፒን የሚያረግ ሰው ስላጣ ነው። ዳንዬ መታል። ዳኒ ግቡ። ሌሎቻችሁ ኤርሚዬ፣ ሊቀ ተዋህዶ፣ ሰኒዬ ሰላም፣ ቀጥሉ። ተባረኩ። ቦርን አጌን ዳጊ ተባረክ። ምንድነው ደስ የሚለው ይበለን ላይ ዛሬ በተለይ ኢየሱስ አማላጅ መሆኑን ማመኑ ነው። እንደውም ቅድም ምን አለ? ኢየሱስ አማላጅ ነው ማለቴ እንኳን ሌላ ጥያቄ እንደሚያስጠይቀኝ አውቃለሁ በቤት እምነቴ ብሏል። እና እንዴት
ቃሉን ሳትፈራ ሰውን ትፈራለህ። በጣም ያሳዝናል። አይ አልፈራውም። እኔ እያልኩሽ ያለሁት ማለት ነው ፈርታል። ይህ ጥያቄ እንደሚያስጠይቅ አሁን እኮ ይኸው ሀሳቡን ሳስረዳ እዛ ውስጥ ያለውን መልእክት ነው። እኔ አሁን ልክ ነህ ልክ አይደለም የሚያስፈልግ መሆኑን ካወቅ ሌላ አማላጅ ምን ያስፈልጋል ታዲያ? እዚህ ዛሬ ነው እዚህ ላይ የደረስክ ዛሬ ሆኖ ነው ብለሃል። በሁሉም ፊት ነው የተናገረው እና እስኪ መልስላት። አሁን ኢየሱስ አማላጅ ነው? መልስላት እስኪ ለሰኒ። አሁን ኢየሱስ አማላጅ ነው አይደለም? አሁን ሌላ ጥሩ የሚጠቅምህን ነገር እናውራ። ቀጥሉ ሰኒ። አዎ ይማልዳል የሚለውን እኔ እቀበለዋለሁ። ትፈራለህ? አሁን ከቤተ እምነትህ ለምን አይደለም? አይ የኛ እኮ ለምን አልክ ቢሉ ቆይ አንዴ ለምን አልክ ብለው አባቶች ቢጠይቁህ ትፈራለህ? በግልጽ ትመልስላቸዋለህ? ለምን አልመለስ? እኔ ብቻ እኮ አይደለም አባቶቻችንም እኮ ይህንን ነገር እኮ ይናገራሉ እኮ ያስተምራሉ እኮ። ኢየሱስ አማላጅ ነው አይሉም? እናንተ ቤት ማለት ቅድም ቤዛ የምትለውን ቃል ነው የሚያውቋትና በቤዛ ተጠቀሚና እችን ቃል ቢነግራት ቤዛ ብሎ ስለ ክርስቶስ ቢመሰክር ያው እንግዲህ ሌላዎች እንዳይጠይቁ ለዛ ነው የምትጠይቅን። ጌታ ኢየሱስ ቤዛ ነው። አንድ ልንገርሽ፣ እኛ እንደዛ ብለን እንደምናምን ማለት ነው እኮ እችን ተጠቀምባታ። ቤዛ የምትለውን ቃል አማላጃውን ተውና ቤዛ የሚለውን አንተ ተጠቀምበት። ክርስቶስ አማላጅ ነው የሚለውን ትተህ ክርስቶስ ቤዛ ነው ካልክ እንግዲህ ቤዛ እንደሆነማ እናምናለን። ግን በተለይ ይማልዳል የሚለው ነገር ላይ ነው ብዙ ጊዜ ጥያቄው የሚነሳው። ግን ይማልዳል ቤዛና አማላጅ ማለት ምንድን ነው? ይማልዳል ላይ ነው በጣም ችግራቸው እነሱ ቤት። አሁን ግን ይበለን በጣም ተናግሮታል። በጣም እየገረመን ነበር። ዛሬ ነው እንደውም ያልከው። እኔ እኮ በጣም እከታተልሃለሁ ብለህ አታውቅም። ዛሬ ገና ነው የተናገርክ። አሁን ደግሞ እኔ የምልህ ምን አስፈለገ ታዲያ? ኢየሱስ አማላጅ ከሆነ ሌላ አማላጅ ምን አስፈለገ? እዚህ ላይ ልንገርሽ። ለምሳሌ አሁን መጽሐፍ ላይ አለ። ለምሳሌ መጽሐፍ ቅዱስ ላይ ክርስቶስ ኢየሱስ ስለኛ እንደሚማልድ ይናገራል። ለምሳሌ አሁን ሮሜ 8 ላይ ይናገራል። ሌሎች በዮሐንስ መልእክት ላይ ይናገራል። ብዙ የመጽሐፍ ቅዱስ ክፍሎች ላይ በክርስቶስ መታረቃችን ወይ ደግሞ ይቅርታ የምናገኘው በክርስቶስ መሆኑን መጽሐፍ ቅዱስ ይናገራል። እኔ ያንን እውነት ያለመቀበል አልችልም። እኔ ብቻ ሳይሆን ደግሞ የሚያስተምሩ አሉ። ለምን አስፈለገ ነው የምልህ። ኢየሱስ ከአብ ጋር እንደሚያስታርቅህ እንደሚያማልድህ ካወቅ መጀመሪያ እኛ ይህንን ነገር ልክ እንዳልሆነ ማሰብሽ ነው ትንሽ ግራ ይገባኝ። አይ ብለው ስለማታውቅ ነው። አንተ ዛሬ አልኩት አልክ፣ ግን ይህ እንደሚያስጠይቀኝ አውቃለሁ አልክ እኮ። እንደሚያስጠይቀኝ አላልኩም። እንደኔ የሰማችሁ ሀሳቡን ማብራራት አለብኝ። ለምሳሌ አንድ ነገር ልንገርሽ። ለምሳሌ አሁን በእናንተ አሁን ሚልጃ የሚለውን እኮ ማለት ነው ሁሉም ሰው በተመሳሳይ ትርጉም አይደለም የሚጠቀመው። ለዛ ነው እንደዛ ያልኩሽ። አሁን ራሱ እየለመነ ነው ማረው ብሎ ክርስቶስ ኢየሱስ አሁንም በህይወት ያለ አንዱ ለአንዱ ሊማልድ ይችላል። አንተ አሁን ለእኔ ልክ ዳጊ በክርስቶስ ላይ ራሱ ለምሳሌ ክርስቶስ ይማልዳሉ፣ ክርስቶስ ይማልድልናል ሲባል በህይወት የለችም። በቃ ትምህርት የተናገርከ ነው። እኛ አሁን ኢየሱስ ይለምናል አላለም ወንድማችን፣ እንደዛ አይደለም። አይ ኖ ያው ዳጊ አንተ ላትል ትችላለህ፣ ግን የምሬን ነው የምልህ። እኔ እንደዛ ሲሉ ከአንዳንድ ፕሮቴስታንቶች ይሰማሉ። ግለሰቦች አያገባኝ። ወንጌል አማኞች በጠቅላላው በአጠቃላይ አሁን በዚህ ሰዓት ይለምናል አይደለም። የሚለምንበት ምክንያት የለውም። የሚለምንበት ምክንያት የለውም። ባይሆን ዕብራውያን 7:24 ያለውን ከፈለክ ቃል ሄደ ዕብራውያን 7:25 ላይ ያለውን ቃል ሄደ ሪፈር አድርገው መለመን አያስፈልገውም። ኦልሬዲ እኔም እኮ ያንን ነው እያልኩ ያለው ዳጊ። እኔም ለምሳሌ አሁን ክርስቶስ ይማልድልኛል ስል አንድ ጊዜ በቀራንዮ ላይ በከፈለው ዋጋ ያ ዛሬም ያስታርቀኛል ነው። ዛሬም የኃጢአት ይቅርታ ያሰጠኛል ነው እኔ እያልኩ ያለሁት። ያ ነው በቃ ምልጃ። ይሄ ልክ አይደለም የሚለኝ ሰው እኔ ኦርቶዶክስ የሚሆን ሊጠይቅ ይችላል። እኔ ብቻ ደግሞ አይደለም፣ ሌሎችም እንደዛ የሚያስተምሩ ለምሳሌ አቡነ በርናባስ በተጠየቀው ኢንተርቪው ላይ ያንን በደንብ አድርጎ አስረድቶታል። እዛ ሀሳብ ላይ ማንም ጥያቄ ያነሳ ኦርቶዶክሳዊ የለም። ለምሳሌ እሱ ስለ ምልጃ አንስቶ ይቅርታ አድርግልኝና የብሌን ይሆን ይበለን አላውቅም። ብቻ አሁን አንተ እስኪ እንደው ስለ ክርስቶስ ምልጃ አምናለሁ ብለሃል። ስለ ሰንበት ምልጃ አስታምናለህ እንደ ኢትዮጵያ ኦርቶዶክሳዊነትህ? እሱ ስለ ሰንበት ምልጃ ታምናለህ ወይ ነው የምልህ።
አልገባኝም። ምን ማለት ነው የሰንበት ምልጃ? አሁን ሰንበት ታማልዳለች። ዛሬ ለምሳሌ ሰንበት ነው። ሰንበት ታማልዳለች ወይስ አታማልድም ይባላል በኢትዮጵያ ኦርቶዶክስ። እሱ እንደዛ ያለው አካል ቢያብራራ ደስ ይለኛል። እኔ በዛ ላይ እንዳንተ አመለካከት እንጂ አሁን ሰንበት ዕለቷ ታማልዳለች ብለህ ታስባለህ ወይስ? አይ እንደው ሰንበት እንዴት ነው የሚያማልደው? ኦኬ። ግን የኢትዮጵያ ኦርቶዶክስ የሚገርምህ ሰንበት ታማልዳለች ብላ ተጽፎ በትልቅ መጽሐፏ ላይ እንደ ትልቅ አስተምሮ ይታያል። ዕለት ዕለትም ይነበባል። ግን ልክ ነው። ያው እኔ አንድ ነገር ልክ ነው አይደለም የሚለው አንድ ሰው የሆነ ቃል ስለተጠቀመ ሳይሆን ቃሉ ሲያብራራ በምን መንገድ አብራራ የሚለውን አይቼ ነው እንጂ ቃሉን ብቻ ስህተት እንደሆነ አልቆጥረውም። እንደዚህ ይላል። ግን አንድ ሰው መጥቶ አሁን ለምሳሌ ቅድም ዳጊ እንዳለ እኛ አንልም ብሏል አይደለም? ኢየሱስ ክርስቶስ ይማልዳል ስንል ዛሬም የሚናገሩ ሰዎች አሉ። አንዳንድ እንደዛ በግለሰብ ደረጃ እንዳለው ዳጊ ሊሆን ይችላል። ግን አሁን እኔ እሱ ምልጃ የሚለው ስለተጠቀመ ብቻ ልክ ነው አልለውም። ያ ስህተት ነው። አሁን ክርስቶስ ዝቅ ከፍ ብሎ ስለኛ አይለምንም። አሁን ቃሉን ሰዓሊ ለነ ሰንበተ ክርስቲያን ቅድስት ለወልደ ሰንበት ድምጽ ታፍኗል። ከተዋህዶ ድምጽ ታፍኗል። አይ ቲንክ ሄድፎን ምናምን ድምጽ አይሰማም። ሶሪ እየጠፋ ይመጣል። አንድ ሄድፎን ካለ ቢቀር ይሻላል። ኦኬ ድምጽ አይሰማም። አሁን ጥሩ ነው። ኦኬ ሰንበተ ክርስቲያን ቅድስት ለወልደ ሰንበት መድኃኒት የሚለው ለሰው ፍጥረት በሙሉ መድኃኒት የሆነች ሰንበተ ክርስቲያን ለምኝልን፣ ጸልይልን፣ ማልጅልን ይላል። ይሄ ልክ ነው ብለህ ታምናለህ? እስኪ አብራራልን ይሄንን ራሱ ካሉ። እኔ ሰንበት ምንድን ነው ይሄ ፐርሰን አይደለም። ለሰንበት ይለምናል ሰንበት እንደዛ ብያለ። ግን እንደዛ የሚል ሰው ቢያብራራልኝ እንደዚህ ነው ቢለኝ ሀሳቡ ልክ ከሆነ ያብራራበት መንገድ አይቼ ልክ ልል እችላለሁ። አያ ደግሞ አይደለም ልል እችላለሁ። ግን አሁን እኔን እንደጠየቀኝ ከሆነ እኔ አሁን ሰንበት ፐርሰን ነው ይለምናል ብዬ አላስብም። እኔ ፐርሰን ስላልሆነ ማለት ነው። ስለዚህ አሁን አንተ ኦርቶዶክስ ነህ ታዲያ ወይስ ምንድን ነው? እና ምን ማለት ኦርቶዶክስ ነህ አንተ? ምኑን ኦርቶዶክስ እንዳልሆንኩ የሚያደርገኝ? የጠየቅኩህ መልስልኝ። ኦርቶዶክስ ነህ ወይስ አይደለም ነው? እሱንማ ኦርቶዶክስ መሆንን እኮ ቆይቻለሁ ከተናገርኩ እኮ። ታዲያ ኦርቶዶክስ ለብቻ ንገረኝ ካላልከኝ በስተቀር በቃ ኦርቶዶክስ ከሆንክ እኮ ይህንን ማመት ግዴታ አለብህ። ምክንያቱም አሁን አንተ በክርስቶስ ምልጃ ነው ወይስ የራስህን ዶክትሪን ነው የራስህ ዶክትሪን አለ ከፍለህ ነው የምታምነው ወይንስ የቤተክርስቲያኗን አስተምህሮ ነው የምታምነው? ቤተክርስቲያን ቅዱሳንም ይሁኑ ሰንበትም ይሁን ከክርስቶስ ጋር እኩል አድርጋ እንደ ክርስቶስ ነው አትልም። ቃሉ ግን ስለተጠቀሙ ብቻ ቃሉ ስህተት ነው አልልም እያልኩ እኮ ነው። ለምሳሌ አሁን አንድ ኦርቶዶክሳዊ ገብቶ በዛ ጉዳይ ላይ የሚያውቀው ሰንበት ያልከው ምናልባት በሌሎች መጽሐፎች ላይ ሊኖር ይችላል። እኔ እስካሁን ድረስ ያላየሁት ላይ ሊኖር ይችላል። መጥቶ ለምሳሌ ሰንበት ይማልዳል ስንል ይህን ማለት ፈልጌ ነው ብሎ ሀሳቡን ካስረዳኝ በኋላ ሀሳቡ ልክ ካልሆነ ልክ አይደለም፣ እኔ ትክክል አይደለም ልለው ይችላለሁ። ሀሳቡ ልክ ከሆነ ግን ይማልዳል የሚለውን ቃል ስለተጠቀመ ብቻ ልክ አይደለህም ልለው አልችልም ነው። ዋናው ሀሳቡ ነው፣ እዛ ውስጥ ያለው መልእክት ነው አንድን ሀሳብ ልክ ወይ ደግሞ ልክ እንዳልሆነ የሚያደርገው ነው እኔ እያልኩ ያለሁት። ስለዚህ በሰማው አሁን ሰንበት ይማልዳል ቅኔ እኮ አይደለም እኔ እየነገርኩ ያለሁት እኮ የቤተክርስቲያኗን ቅኔ መወድስ ምናምን አይደለም እየነገርኩ ያለው። ሰምና ወርቅ የለውም። እየነገርኩ ያለሁት እኮ የተጻፈ ዕለት የሚነበብ እሑድ እሑድ ሰንበተ ክርስቲያን ቅድስት ሆይ ለሰው ፍጥረታት በሙሉ መድኃኒት የሆንሽ ለምኝልን ማልጅልን ወደ ጌታ ይላል። የሚለውም ራሱ ወደ ጌታ ለምኝልን ነው። ሰአሊለን ሰንበተ ክርስቲያን ቅድስት ሆይ እሱ ሲብራራ ነው። እሱ እኮ ሲብራራ ነው ሲያብራራልሽ ቃሉን አሁን እኛ ያልገባን አንተ የገባ እኔ ያንን ነገር ይቅርታ አድርግልኝ፣ ያንን ነገር አላየውም፣ አላነበብኩም። ያላነበብኩት ያላየሁት ነገር ላይ ይሄ ነው ብዬ እሺ እኔ ላሳይህ የማይሆን ነገር ልነግርህ አልፈልግም። ባሳይህ ታምነኛለህ? ላሳይህ የለም እኮ አይደለም እያልኩ ያለው ሊኖር ይችላል። ግን ሀሳቡ እኔ እንደዛ ነው ብዬ ለአንተ ለማስረዳት ግዴታ ማንበብ አለብኝ። ያንን ደግሞ ሊያብራራልኝ የሚገባ አካል ጠይቄ ያብራራው ነገር
ልክ ነው አይደለም የሚለውን ተረድቼ ነው ለአንተ ላብራራልህ የሚችለው እንጂ ውይይቶች አንዴ እነሰኒም እነጸገነትም ሀሳብ ስላላቸው ለሌሎችም እድል እንድንሰጥ ከሊቀ ተዋሕዶ ጋር ጨርሶ ሀሳብ ጨርሻለሁ። ሰኒ ትቀጥል። እሺ ወዳጄ ምንድነው ሀሳቡ መሰለ? በጣም ዋናው ነገር መያዝ ያለብህን ነገር ይዛል። እሱ ምንድነው የኢየሱስን ምልጃ መቀበል ትክክል ነው። አንዳንዶች አይ ምልጃው በዚህ ሰዓት የለም በምድር ሳለ ያደረገው ነው እንጂ በዚህ ሰዓት አይማልድም ፈራጅ ነው ይላሉ። ግን አይተ እንደሆነ እነዚህን ፌመስ ሁለት የዕብራውያን 7:25ንም ይሁን ሮሜ 8:34 ስትመለከት በግልጽ በፊውቸር ቴንስ የተቀመጠ ነው እንጂ የተዘጋ አድርጎ አይደለም የሚያስቀምጠው። ታውቀዋለህ። ቃሉን ላንብበልህና ሰኒዬ ከዛ ጸገነት ሌሎችም ካላችሁ መቀጠል ትችላላችሁ። እንደዚህ ይላል፣ ስለ እነርሱም ሊያማልድ ነው የሚለው፣ አማልዶ አይደለም የሚለው። ሊያማልድ ማለት ቀጣይ ነው፣ ያለቀ ምልጃ አይደለም። ፊውቸር ቴንስ ነው። ሊያማልድ ዘወትር በሕይወት ይኖራልና፣ ይሄም ፊውቸር ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል፣ በምልጃው ማለት ነው። ሁሉም እዚህ ላይ የተጠቀሙት ቴንሶች ፊውቸር ቴንሶች ናቸው፣ ቀጣይ ቴንሶች ናቸው። ወይም መጻኢ ነው እንጂ የተዘጋ ያለቀ ምልጃ ነው እያለ እየነገረ አይደለም። ሊያማልድ የሚል ቃል ተጠቅመዋል። ይኖራልና የሚመጡትን ፈጽሞ ሊያድናቸው ይላል እንጂ ስለ አለቀ ምልጃ አይደለም ይህ ክፍል የሚያወራው። ሮሜ 8:34 ላይ ብትመለከት የሞተው ይላል። የሞተው ኦፍኮርስ የፓስት ቴንስ ነው። ይልቁንም ከሙታን የተነሳው፣ ይሄም እንደገና መጥቶ ከሙታን አይነሳም። ይሄም ያለቀ ፓስት ቴንስ ነው። ግን ተመልከት በእግዚአብሔር ቀኝ ያለው የሚለው ይሄ ራይት ነው፣ ፕሬዘንትሊ በአብ ቀኝ ነው ያለው። እሺ ልክ ምልጃ ላይ ሲደርስ ምን እንደሚያደርገው ተመልከት። ፊውቸር ቴንስ ያደርገዋል። ገባ? አሁን ምንድነው? ቀጣይ ቴንስ ነው የተቋረጠ። ምንድነው? አማርኛው ስለጠፋኝ ነው። ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ደግሞ ስለኛ የማለደው አይደለም የሚለው የሚማልደው እና ምልጃ ላይ ያለህ አመለካከት በጣም ጥሩ ነው። በደንብ እንደ እግዚአብሔር ቃል እንድትመለከተው ስለፈለግኩ ነው። አንዳንዴ መተው ትዊስት ያደርጉብሃል። ኖ ማማለድማ ኢየሱስ እኮ ይማልዳል፣ ግን በምድር ሳለ ነው፣ አሁን አይማልድም የሚል ትምህርት አላቸው እዛ ቤት። ግን እንዳለ መጽሐፉቱ የሚያሳብቀው አሁን በዚህ ሰዓት መካከለኛ እንደሆነ፣ አሁን በዚህ ሰዓት ጠበቃችን እንደሆነ ሊያማልድ እያለ ሁለት ቦታ ላይ ምልጃውን ይናገራል። ሁለቱም ለዕብራውያን 7:25ም ሮሜ 8:34ም የሚማልደው እያለ ሁለቱንም በፊውቸር ቴንስ ነው ያስቀመጠውና እንዲህ አይነት አርጊውመንት ሲመጣ ይሄ ቃል በጣም በግልጽ ራይት ነው። በዚህ ሰዓት የምልጃ ነገር እንደሚያደርግ ግን መለመን መውደቅ መነሳት ግን እንደማይጠበቅበት ያሳያል። አያስፈልግም። አንዴ የሰራው በቀራንዮ ያደረገው ነገር የተፈጸመው ነገር እሱ ያደም ትኩስ ስለሆነ ዛሬም ስለሚሰራ ምልጃው አለ። ያ ምልጃ ስላለ ደግሞ የፍጡር ምልጃ አያስፈልገንም። ምክንያቱም አንደኛ ፍጡር ደም አላፈሰሰልንም። ዕብራውያን ላይ ዘው ላይ ብትመለስ ደም ያላፈሰሰ ስርየት ሊያደርግልን አይችልም። ደም ያላፈሰሰ ሊያስታርቀን አይችልም። ስለዚህ ከሌሎች ምልጃ ማንጠይቅበት ትልቁ ደግሞ ሌላ ሀሳብ ምንድነው? አንዱም ፍጡር ማርያምን ጨምሮ ለኛ ብሎ ደም ያፈሰሰ የለም። ለኛ ብሎ በራሳቸው ጉዳይ እንደ ወንጌል ብለው ደም ያፈሰሱት ጉዳይ ሊኖር ይችላል። ገባ አይደለ? ግን ለኛ ብለው ገባ ትውልድን አስበው ፍጥረትን አስበው የሰው ልጅን አስበው ያፈሰሱት ጠብታ ደም የለም። ጠብታ ደም ያላፈሰሰችልኝ ማርያም ደግሞ ልታማልደ ያን ያደረገው ደግሞ ኢየሱስ ብቻ ነው። ስለዚህ ቢማልድህ የሚማልድ እሱ ብቻ ነው። ይሄው ተጽፎልሃል። እሱ ራሱ ፈራጅ ነው። አዎ ጠበቃም ነው ይለዋል። እኔ እኮ አንዳንዴ በጣም ያስቀኝ፣ እንዴት ጠበቃ ሆኖ ፈራጅ ይሆናል ማለት ሲገባቸው፣ ማለት ክርክርም ከሆነ ነው ትክክል ነው ማለት አይደለም። እንዴት አማላጅም ፈራጅም ይሆናል ይሉኛል። ጠበቃም ፈራጅም እያሉ አይደል እንዴ? እስኪ ፍርድ ቤት አስበው ኢየሱስን ወይም የሆነ ሰውዬን አስብ። ጠበቃ ሆኖ ለአንተ ከጎንህ ይቆምና ከዛ ደግሞ ፈራጅ ሆኖ ወንበሩ ጋር ተንደርድሮ ሄዱ ደግሞ መዶሻ ቢያነሳ ይሄንን ይቀበላል። ኦርቶዶክሶች ይቀበላሉ ጠበቃና ፈራጅ መሆኑን። አማላጅና ፈራጅ መሆኑን ግን አይቀበሉም። እንዲያውም ኮንፊውዝ የሚያደርገው ከየትኛው ነው? ጠበቃና ፈራጅ የሚለው አይደል የበለጠ ኮንፊውዝ ሊያደርግ የሚገባው። አስበው ሎየርና ጀጅ አንድ ስራ ሲሰራ እንግዲህ ቢያዛባ ኖር ግን ስለተጻፈ ነው፣ ደሙ ትኩስ ስለሆነ ነው። ሊያማልድ እያለ ቃሉ ብዙ ቦታዎች ላይ ብዙ የምልጃ ክፍሎችን ማውጣት እንችላለን። መካከለኛ ስለሆነ አዎ ነው። ማንን ሊሽረው ይችላል? ወርድ ባይ ወርድ ጠበቃነቱ ተጽፏል፣ መካከለኛነቱ ተጽፏል። ሰንዬ ቀጥይ። ጸገነትም ሀሳብ አላት መሰለኝ። ተባረኩ። ጸግዬ ወረደች። ሶሪ ሳትናገር ሀሳብ ነበር። ሶሪ እኔ እናት ሀሳብ ያረዘንኩባት። ነይ ጸግዬ ነይ እናት፣ በጣም ይቅርታ ይቅርታ እኔ ስላቋረጥኳት ነው ሰኒ ያልኩት እንጂ አይቻለሁ። የእሷን ጥያቄ እያየሁ ነበር ከስር። እኔ እኮ ተቆጣጠርኩት። ማን ስልጣን ሰጥቶኝ ነው ግን አከፋፋይ የሆንኩት? እንደዚህ ከሌላ ልናደርግልህ ይገባል።
አይ በጣም ትልቅ ነገር ነው እያልክ ነበር። ጌታ ዘመንህን ይባርክ። አሁን እኮ የብለን ጥሩ ሁኔታ ላይ ነው ያለ። የውልታችም እየጻፉልህ ነው ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል ዕብራውያን ላይ እና በእውነት የሁሉም የእህቶችም የወንድሞችም ጥረት የሁሉን ነገር ትታችሁ የጠጅ ቤቱንም ምልጃ የአረቄ ቤቱንም ምልጃ የሁሉን ነገር ትታችሁ እንደው ትኩረታችሁ ወደ ኢየሱስ እንዲሆን ነው። እኛም እንዳንተ ነበርንና በጣም ጥሩ ሁኔታ ላይ ነህ ያለ። አንብ በእውነት አንብ። እግዚአብሔር ደግሞ ይረዳሃል። ከሁሉም ኮተት እግዚአብሔር አላቆ ለሱ ብቻ ማምለክና እሱን ብቻ ማምለክ እሱን ብቻ መከተል እንዲሆን ጸሎታችን ነው። ተባረክ። ደስ ብሎናል ዛሬ ትንሽ ለውጥ ስላለ በእውነት የወንድሞች ድካም የእህቶች ድካም ከንቱ እንዳልሆነ የሚያሳይ ነገር ነው። ተባረኩልኝ። ጸጋ ይብዛላችሁ። ኤርሚ ካልተኛ ቆየ ነው የሰሞኑ አይደለም። ታይ ግን ታይ ተው እንጂ እናውቃለን እንተዋወቃለን። በዚህ ላይ ተጠይቄም አላውቅም። ሀሳቤን ተናግሬ አላውቅም። ሳኒ የቋን ፔጁ እንዳይዘጋ ወገኖች። እሺ ተባረኩ። ዳንዬ ይከፍታል። ወደ ዳንዬ ጋር እንቀይር። እኔ ልጆቼን ላስተኛ ነው። ወንድምነ ዳንዬ ይከፍታል። ከቻላችሁ ወደዛ እንቀይር። ቻርጀሯም ደግሞ እያለቀች ነው ያለችው። አችኛዋ አይ ቲንክ ሰክቼው ከቻርጀሩ ከሞባይሉ አይደለም ስለጋለ ይመስለኛል። እዛ ማውራት እንችላለን ወገኖች።